ልውጣ? አይ ጥያቄ አለኝ። እሺ ጥያቄ ምንድን ነው? ጥያቄ በቀብር ላይ መገንባትም ሆነ ምንድነው መገንባት አይቻልም የሚል ሰምቼ ነው ማለት ነው። በቀብር ላይ አይቻልም። ነሐ ረሱላህ ሰለላሁ ዐለይሂ ወሰለም አልቢና ዐለ አልቁቡር ነብዩ ሰለላሁ ዐለይሂ ወሰለም በቀብር ላይ መገንባትን ከልክለዋል። ወአን ዩክተበ ዐለይሃ ወአን ዩጀሰሰ ዐለይሃ በእርሷ ላይ ጽሕፈትን መጻፍ ልክ እንዲሁ በእርሷ ላይ ይሄ ምንድነው ኑራ ነው የሚባለው በአካባቢያችን ነጭ ነገር ያንን መቀባት ይሄ ሁሉ የከለከሉበት ምንድነው? ምክንያቱ ሰደን ሊዘሪዓ الذي يوصل الى الشرك بالله سبحانه وتعالى ወደ አላህ መንገድ የሚያዳርሱ መንገዶችን ሁሉ ለመዝጋት ነው። ገብታችኋል? ይሄን የከለከሉት ይሄ ነው። አልቢና ዐለ አልቁቡር ቀብር ላይ መገንባትን የከለከሉት ነብዩ ሰለላሁ ዐለይሂ ወሰለም በዋናነት ለዚህ ነው። ዛሬ ላይ ዶሪህ እየተሰሩ ሀገራችን ላይ የሸኾች ቀብር እየተባለ ለብቻ ተነጥሎ ይከለላል፣ ይገነባበታል። ይህን ነገር ነቢያችን ሰለላሁ ዐለይሂ ወሰለም ከልክለዋል። ከዚያ በኋላ ሰዎች ቀስ በቀስ ያንን ሸኽ ወደ መለመን ይሄዳሉ፣ የአካባቢው ሰው ወደ ማምለክ ይሄዳሉ። ይህ ነው። እሺ ታዲያ የእሳቸው የነብያችን አለይሂ ሰላም ቀብር ለምን ታዲያ እዛ ውስጥ ተቀመጠ? መቃብር ለምን በአንድ ላይ አልሆነም ማለት ነው? ላ የነብዩ ሰለላሁ ዐለይሂ ወሰለም እኮ ቀብር የተቀበሩት ቤታቸው ውስጥ ነው። እርሳቸው ነብዩ ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ ነው። ያ ነው ላስረዳ። ብዙ ሰው እንደዛ ይመስለዋል፣ መስጂድ ውስጥ የተቀበሩ ይመስላቸዋል። ላ ስህተት ነው። ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ቤታቸው ውስጥ ነው የተቀበሩት። ታዲያ ለምን ተሰራበት? እሺ ላ ከዛ ጋር አይገናኝም፣ ከመስጂዱ ጋር አይገናኝም። ልክ መስጂዱ አለ፣ ከእርሱ ወጣ ብሎ ባለበት ሁኔታ ነው የሚገኝ። መስጂድ ውስጥ ነቢያችን ሰለላሁ ዐለይሂ ወሰለም ቤታቸው ውስጥ የተቀበሩበት ምክንያት ታዲያ ምንድነው ወደሚለው ስንመጣ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም ሞቱ። ከሞቱ በኋላ ወደ 3 ቀን አካባቢ የሚሆን አስክሬናቸው አልተቀበሩም ነበር። ለምን? ማቆየት ፈልገው ነው? አይደለም፣ በአንዳንድ ምክንያቶች ነው። እርሱም ምንድነው? አስክሬናቸውን እንዴት እንጠብ በሚለው መጀመሪያ هل نجرد ثيابه أو نغسله على ثيابه ሰሃቦች በመካከላቸው ከነ ልብሳቸው እንጠባቸው ነብዩ ሰለላሁ ዐለይሂ ወሰለም አስክሬናቸውን ወይንስ አውልቀን እንደማንኛውም ሰው እርቃናቸውን አድርገን እንጠባቸው በሚለው ጉዳይ ሳይስማሙ ቀሩ። ሁሉም ሰሃባ ተሰብስበዋል ቤታቸው በሞቱበት ጊዜ። አነስ ኢብኑ ማሊክ በህይወታችን እንደዚያ ቀን ጨለማ ቀን አላለፈችም ብለው ይናገራሉ። በጣም አዝነው ነበር ሰሃቦች። የዚህ ዓለም ብርሃን የጠፉበት የሄዱበት ጊዜ ነው። አላህ በቁርአን ላይ ሲገልጻቸው የዚህ ዓለም ብርሃን አድርጌያለሁ ነው ያላቸው። ወሲራጀን ሙኒር አላቸው። የሚገርማቸው ሲራጀን የሚለው የፀሐይ መገለጫ ነው። ሙኒር የሚለው የጨረቃ መገለጫ ነው። የሁለቱንም መገለጫ ግን በእርሳቸው ላይ አድርጓል። ወለዚ ጀዐለ ሸምሰ ضያአን ወልቀመረ ኑረን አለ። እኔ ማለት ፀሐይን ነጸብራቅ ያደረግኩኝ ነኝ አለ አላህ። ጨረቃንም ብርሃን አደረግኳት በሌሊት ላይ አለ። ይህን የሁለቱንም የፀሐይንም የጨረቃንም መገለጫ በእርሳቸው ላይ እንዳደረገ ይናገራል። ያ አዩሃ ነቢዩ ኢና አርሰልናከ ሻሂደን ወሙበሽረን ወነዚራ ወዳዕየን ኢለላሂ ቢኢዝኒሂ ወሲራጀን ሙኒራ አላቸው። ያ ሰላም አንተ ነብይ ሆይ አላቸው፣ እኔ አብሳሪና አስፈራሪ አድርጌ ልኬሃለሁኝ አላቸው። የሚያበስሩት አማኞችን በገነት የሚያስፈራሩት ከሃዲያኖችን በገሃነም። ወዳዕየን ኢለላሂ ቢኢዝኒሂ አላቸው፣ በእኔም በአላህ ፍቃድ ወደ እኔ ወደ አላህ የምትጠራ ነብይ አድርጌ ልኬሃለሁኝ። ወሲራጀን ሙኒራ ሲራጀን ሙኒራ አንጸባራቂና አብሪ አድርጌ ልኬሃለሁኝ አላቸው። ይህ ብርሃንነታቸው ለማን ነው? ለዓለም ህዝብ ነው። የዓለም ብርሃን ናቸው። ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት አድርጌ ነው የላከው አላቸው። ልክ እርሳቸው የሞቱበት ቀኑ እንደጨለመ ታውቃላችሁ። ልክ እንደ ሌሊት በነብዩ ሰለላሁ ዐለይሂ ወሰለም ጊዜ ህፃናት ልጆች ወደ ውጭ ወጥተው ወደ ቤታቸው ሲመለሱ እናቶቻቸው ምን ይሉ ነበር? እማዬ ውጭ እኮ ጨለመ ምን ሆኖ ነው ሲባሉ ጊዜ ሊአነሁ ማተ ረሱሉላህ ሰለላሁ ዐለይሂ ወሰለም ይሏቸው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ሞተዋልና ይሏቸዋል። ገባቸው። ሰኞ ላይ ሞቱ። ሮብ ላይ 3 ቀን አካባቢ ቆይተው ነው እየተቀበሩት። ከቆዩ በኋላ ለምን አልሸተቱም? ነቢያት አይሸቱም። ሰውነታቸው አስክሬናቸውን አይበሰብስም፣ አፈር አይበላውም። እንደ እስልምና አስተምሩ ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ሲናገሩ ኢነላህ ሐረመ ዐለል አርዲ አን ተእኩለ አጅሳደል አንቢያ አሉ።
አላህ በምድር ላይ እርም አድርጎባታል የነብያትን ሰውነት እንዳትበላ። ስለዚህ የነብዩ ሰለላሁ ዐለይሂ ወሰለም ሰውነት የሚበሰብስ ሰውነት አይደለም፣ የሁሉም ነብያት ሰውነት እንደ እስልምና። እንደ ክርስትና ግን ይሄ ነገር አለ ወይ? ላ የለም። እንዳውም የኢየሱስ ክርስቶስ ስጋ የሚበሰብስ ስጋ እንደሆነ መጽሐፍ ቅዱስ ይናገራል። አምላኩ ባያስነሳው ነው። መጽሐፍ ቅዱስ ላይ ምን ይላል? ወደ መበስበስም እንዳይመለስ እግዚአብሔር ከሙታን አስነሳው ይላል። አያችሁ፣ ባያስነሳው ኑሮ ዕጣ ፈንታው እንደማናቸውን ሰው መበስበስ ነው ማለት ነው። የነብያትን ክብር አይደለም በህይወት እያሉ ሙተው ራሱ ጠብቆላቸው ውሸት እያሉ ነው መጽሐፍ ቅዱስ ላይ። አንድ አብዱልከሪም ያሳያቸው። አብዱልከሪም የኢየሱስ ክርስቶስ ስጋ ባይነሳ ኑሮ እንደሚበሰብስ አንድ ያሳያቸው። እቺን አሳያቸውና ታሪኩን እንቀጥላለን። እሺ እናሳያቸው። እኔ ከራሴ አንዳች አልናገርም፣ እንዳነበብኩ እናገራለሁ። ንግግሬም ከነ በማስረጃ እንጂ ለማስረጃ አይደለም። አሁን የኢየሱስ ክርስቶስ ስጋ ባያስነሳው ኑሮ እንዳይበሰብስ እናሳያችሁ። የነብያቶች አስክሬን ደግሞ እንደማይበሰብስ ቃል በቃል እናሳያቸዋለን በሐዲስ ላይ የሐዋርያት ሥራ 13:34 እንደገናም ይላል ልታያቸዋል። እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው ይላል። አያችሁ አይደል? እንደገናም ወደ መበስበስ እንዳይመለስ ከሙታን እንዳስነሳው ይሄ ነው። አላህ የነብያቶችን አስክሬን ደግሞ እንደማይበሰብስ እንዳደረገላቸው በእስልምና በማስረጃ እናሳያችሁ። ሙሐመድ ሙቶ በስብሶ ይሏቸዋል አይደል? ላይ በሰብሱም ነብዩ ሰለላሁ ዐለይሂ ወሰለም እንዳም የሚበሰብሰው የኢየሱስ ክርስቶስ ስጋ ነበር ባያስነሳው ነው። እድሜ ለአምላኩ ያውና አምላኩ አስነሳው። አናሳያችሁ እንደ መጽሐፋቸው ነው። ታዲያ ተኽሪጅ ሐዲስ ኢነላህ አውጣላቸው ሐዲስ ላይ ሐረመ ዐለል አርድ አን ተእኩለ አጅሳደል አንቢያ እንትን ላይ አውጣላቸው። እዚህ ጋር ካየኸው ማለት ነው ኢየሱስን ሳይበሰብስ ተነሳ ለማለት ሌሎቹን እኮ ነቢያትን አበሰብሷቸው አይታል። ዳዊት በራሱ ዘመን የእግዚአብሔር ሐሳብ ካገለገለ በኋላ አንቀላፍ ከአባቶች ጋር ተጨምሮ በበስብስና ይል ሌሎቹን አበሰብሷቸው። ተመልከቱ። ነገር ግን እንደ እስልምና እናሳያቸው። አቡ ዳውድ 1047 ያወጣላቸው ለከሪም ሱና.com ላይ አቡ ዳውድ 1047። እሺ ከላይ ሸሃዳ እስልምናን መቀበል የሚፈልግ ሰው አለ? ሰላም ነው። ደህና አልሐምዱሊላህ። እኔ በነገራችን ላይ ሙስሊም ነኝ አልሐምዱሊላህ። የሆነ ነገር ለመናገር ነው ቶሎ ስለማታስገቡኝ በጣም ይቅርታ ብያለሁ። እሺ ኢንሻአላህ አንዴ ረድ በይና ለውሸት ቦታ ስለምን ከይቅርታ ጋር በኋላ ትገባለህ። አንዴ ኮሜንት ላይ ማንም ሰው እድል እየሰጠኝ አይደለም። ለኔ ግን እድል እየሰጠኝ አይደለም። እንጃ አንዴ ተረጋጋ። የጀመርነው ረስታለ ትቀጥላለህ። ቆይ አብዱልከሪም አንድ ያወጣላቸው። በእስልምና ነብያቶች አይበሰብሱም፣ በክርስትና ግን ይበሰብሳሉ። የኢየሱስ ክርስቶስ ስምህን ማለበል በስምህ እንድጠራ ስምህን ንገረኝ። አረባ አካባቢ ዘለቀ እባላለሁ። ቆይ አንድ ጊዜ እሺ ዘለቀሽ። አይ አንዴ አብዱልከሪም ያወጣለት አንድ ስንት ላይ ነበር አልከኝ? 1047 እሺ ወጥ አይ አብዳውደሽ መጨረሻውን ቃል አንብብላቸው። አላህ የነብያቶችን ሰውነት እንደማይበላ አንብብላቸው አንድ ጊዜ። እዚህ ጋር he replied Allah the exalted has prohibited the earth from consuming the bodies of the prophets የነቢያትን ቦዲ ያው ከእንትን ከማለት ከመበላት አላህ እንግዲህ ከልክሏታል ምድርን ማለት ነው። አያቸው አይደል ልጆች? ስለዚህ በእስልምና ነብዩ ሙሐመድ ሞቶ በስብሰው ቀርቷል ወይ ሲላስ ክርስቲያኖች አይበሰብሱም። የእርሳቸው ሰውነት ቃል በቃል የእርሳቸውን እናሳያችሁ። ይሄ የሚያሳየው ምንድነው? የነብያት ሰውነት እንደማይበሰብስ ነው። ገብታችኋል አይደል? እዚህ ጋር ያንተ ሳይበሰብስም ወይ ብለው ጠይቀዋቸው ቃል በቃል ለነብዩ ሰለላሁ ዐለይሂ ወሰለም ወቀድ ኡሪምተ ይሏቸዋል። አንተ በስብሰህ ሳለህ እንዴት ነው በእርሱ ላይ ሶላት ምናወርደው ሲሏቸው አላህ የነብያትን ሰውነት እንዳይበሰብስ ያደርጋሉ ቃል በቃል ተናግረዋል። ነገር ግን የኢየሱስ ክርስቶስ ስጋ የሚበሰብስ ስጋ ነው። አምላኩ ባያስነሳው ኑሮ ያው እንዳያችሁት ይሄን ይመስላል። አሁን ወደ ታሪኩ እንመለስና እንቀጥላለን ኢንሻአላህ። ከዛ በኋላ ነብያችን ሰለላሁ ዐለይሂ ወሰለም ካረፉ በኋላ አስክሬናቸውን በምን እንጠብ? 3 ቀን የቆየበትን ምክንያት ልንገራችሁና የልጁን ጥያቄ ለምን እዚያ ተቀበሩ የሚለውን እንመጣለን። ነብያችን ሰለላሁ ዐለይሂ ወሰለም ካረፉ በኋላ በምን ሁኔታ እንጠባቸው በሚለው ሰሃቦች ተካለፉ እርስ በርሳቸው። እንደማንኛውም ሰው ንጀሪዱ ልብሳቸውን አውልቀን እርቃናቸውን እንጠባቸው ወይንስ ከነ ልብሳቸው በሚለው ጉዳይ። በዚህ ሁኔታ ሳሉ አላህ ሱብሓነሁ ወተዓላ በሱሐቦች ላይ ያ ሁሉ በመቶ ሺህ የሚቆጠሩ ሱሐባ እንዳለ ተሰባስበዋል። እዛ አላህ እንቅልፍ ጣለባቸው በሁላቸውም ላይ መስጂድ ውስጥ ተቀምጠው ሳሉ ወዳው በእንቅልፋቸው ላይ በጣላችባቸው ሁኔታ ምን የሚል ቃል ሰሙ?
ላ ቱጀሪዱ ሰውበ ረሱሊላህ ሰለላሁ ዐለይሂ ወሰለም ወግሲሉሁ ወሁወ ዐላ ሲያቢሂ የአላህን መልእክተኛ ልብሳቸውን እንዳታራቁቷቸው፣ ልብሳቸው በሰውነታቸው ላይ እንዳለ ጠቧቸው የሚልን ቃል ሰሙሁላቸው። ወዲያውም ከተጣለባቸው እንቅልፍ ባነኑ፣ ነቁ። አንዱ ሌላውን ምን ይል ጀምር? አሁን የሆነ ድምፅ ሰምተሃል? የአላህን መልእክተኛ ልብሳቸውን እንዳታውልቁ ከነ ልብሳቸው ጠቧቸው የሚል። ሁላቸውም ይሄን ነገር እንደሰሙ ተናገሩ። ከዚያም በኋላ ነቢያችን ሰለላሁ ዐለይሂ ወሰለምን ከነ ልብሳቸው አጠቧቸው። እነ ዓሊ ብን አቢ ጣሊብ የራሳቸው ቤተሰቦች የሆኑ እንዲሁ ሌሎች ሰሃቦች ነው አጠቧቸው። ካጠቧቸው በኋላ ጨረሱና አስክሬናቸውን አጥበው የት እንቅበራቸው በሚለው ጉዳይ ደግሞ ተወያዩ። እንደ ማንኛውም ሰሃባ ሰዎች የሚሞቱበት እዚያው ስፍራ እንቅበራቸው በቂዕ ወይንስ የት እንቅበራቸው በሚለው አሁንም ልክ እንዲሁ እየጠበቁ ባሉበት ሁኔታ እስከ ሮብ ድረስ ደረሰ። በዚህን ጊዜ አቡበክር ስዲቅ ረዲየላሁ አንሁ መጣ። ከዚያ እንደሞቱ ተነገረው። አቡበክር ስዲቅ በጣም አዝኖ ነበር። ሰሃቦች በጣም አዝነዋል። ዑስማን ብኑ አፋን በሞቱበት ቀን ከከተማ ወጥቶ ብቻውን ሊያለቅስ ወጥቶ ነበረ እና አሊ ብን አቢ ጣሊብ ልክ እንዲሁ ዑመር ብን አልኸጣብ ጭራሽ አልሞቱም ብሎ ደንግጦ ነበር። እርሱ ማንም ሰው ላ ኡሪዱ አን አስማዕ ሚን አሐድ ሚንኩም መን የቁል እነ ረሱሉላህ ሰለላሁ ዐለይሂ ወሰለም ማት ወላኪነሁ ሩበማ ዘሀበ ሊዩከሊመ ረበሁ ሱብሓነሁ ወተዓላ ከማ ዘሀበ ሙሳ እያለ ተናገረ። አንዳችሁ ከመካከላችሁ የአላህ መልእክተኛ ሙተዋል ሲሉ እንዳልሰማ አለ ዑመር። ይልቁንስ እርሳቸው ልክ ሙሳ ጌታውን አላህ ሊያናግር እንደሄደ በሲና ተራራ እርሳቸውም ሊያናግሩ ሄደው ሊሆን ይችላል። ይሄን ያለው በጣም ከማዘኑ የተነሳ በጣም ተሰብረዋል። ነብዩ ሰለላሁ ዐለይሂ ወሰለም ለእነርሱ አስተማሪ ብቻ አልነበሩም፣ አባትም ነበሩ፣ ወንድምም ነበሩ፣ ሁሉ ነገራቸው ነበሩ። ጌታቸዋል አይደል? በጣም ከመሰበራቸው የተነሳ ራሳቸውን መቆጣጠር አቅቷቸው ነበር። ከዚያ በኋላ በምን የት እንቅበራቸው በሚለው ጉዳይ ባሉበት ሁኔታ አቡበክር ሲዲቅ ረዲየላሁ አንሁ መጣ። ልክ ቤት ከገባ በኋላ ነብዩ ሰለላሁ ዐለይሂ ወሰለምን ገለጣቸውና እዚህ ግንባራቸው ላይ ሳማቸው። ወበካ አለቀሰና ምን አለ? ጡብተ ወረቢ ሐየን ወመይተን ያ ረሱለላህ አላቸው። አንቱ የአላህ መልእክተኛ ሆይ በህይወትም ሳሉ አርፈው ምንኛ ያማሩና የተዋቡ ናቸው ብሎ ተናገረ። ይብላችኋል። ከዚያ በኋላ አንተ ያ ኸሊፈተ ረሱልላህ አንተ የነብዩ ሰለላሁ ዐለይሂ ወሰለም ምትክ ሆይ አሉት። የት እንቅበራቸው ነብዩ ሰለላሁ ዐለይሂ ወሰለም ብለው ጠየቁት። ሁላችንም የት እንደምንቀብራቸው ተደናግረን ተቀምጠናል፣ ንገረን አሉት። እርሱ የሰማው ሐዲስ ነበር በዚህ ጉዳይ ላይ ቃል ፈኢኒ ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም የቁል ኢነል አንቢያ ዩድፈኑነ ፊል መካን አለዚ ማቱ ፊህ። እኔ እርሳቸውን ነብዩ ሰለላሁ ዐለይሂ ወሰለም በህይወት ሲያሉ ሲያስተምሩን ሰምቻለሁ በዚህ ጉዳይ አለው አቡበክር ሲዲቅ። ምን ሲሉ ነቢያቶች በሞቱበት ስፍራ ላይ ይቀበራሉ እንጂ ሌላ ቦታ አይቀበሩም ሲሉ ሰምቻለሁ። ስለዚህ የት እንደሞቱ አረጋግጡና ቅበሯቸው በዚያ ቦታ ላይ ብሎ ተናገረ። እንግዲያውንስ ቤታቸው ውስጥ እናታችን አይሻ እቅፍ ላይ ሆነው ነው ነብዩ ሰለላሁ ዐለይሂ ወሰለም ይችላል ዓለም የተሰናበቱት። ይወጣቸዋል። ወሃዳ ሽረፉ ሊኒሳ፣ ይህ ለሴቶች ትልቅ ክብር ነው። የዓለማት ታላቅ ነቢይ የሆነው ነብዩ ሰለላሁ ዐለይሂ ወሰለም በሴት ልጅ እቅፍ ላይ ሆነው ወደ ቀጣይ ዓለም መሄዳቸው ልክ እንዲሁ ነቢይ ተደርገው ገና ሲመረጡ ነብዩ ሰለላሁ ዐለይሂ ወሰለም የመጀመሪያ ካነት ተዕተኒ ቢሂ ኸዲጃ ረዲየላሁ ዐንሃ፣ ታላቋ እናታችን ኸዲጃ ነበረች እርሳቸውን ያጽናናቻቸው ከጎናቸው ሆና ማለት ነው። ልክ እንዲሁ በህይወታቸው ዘመንም ላይ ኢትዮጵያዊ ሴት ሀበሻዊ ሴት ኡሙ አይመን በረካ እንዳሳደገቻቸው ታሪክ አለ። ልክ እንዲሁ ደግሞ ሐሊመቱ ሰዕዲያ እንዳጠባቻቸው ነቢያችን ሰለላሁ ዐለይሂ ወሰለም በጥቅሉ በዚህ ሁኔታ ቤታቸው ነበር ያረፉትና ቤታቸው መቀበር አለባቸው ተባለ። ቤታቸውን የተቀበሩት። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም መስጂድ ውስጥ ሳይሆን የተቀበሩት ቤታቸው ውስጥ ነው ማለት ነው። ያ ነው። እሺ ጥያቄ ያለው መቀጠል ይችላል። እኔ ላውራ። እሺ አይ ቁም ነገር ግን ስምህን ንገረኝ። እኔ ለሙስሊም አክብሮት አለኝ። የሙስሊም ቤተሰቦች አሉ። ሙስሊም አለ በመከባበር ብናወራ ደስ ይለኛል። በወሬ መካከል ጣልቃ ስለገባህ ነው ዘለቀ ምናምን ያልኩህ ከይቅርታ ጋር ለአደናጋሪ ለሆኑ ሰዎች ዘለቀላቸዋለሁኝና ነው። አስቀይሞች ከመከረን ስለራስ ነው የተናገርኩት። ሁሱ እባላለሁኝ። ስሜ እንደምታየው ሁሱ እባላለሁኝ። ጥያቄ ካለ ጠይቅ። እሺ ማለት ሁሉም እዚህ ለሚሰማኝ ሰው እውነት ለመናገር 50% እስከሚባል ድረስ በአንደኛው በኩል ክርስቲያን በአንደኛው በኩል ሙስሊም ቤተሰብ ነው ያለኝ። ሙስሊሞችን አከብራለሁ። ሙስሊም ወንድሞቼ ጋር ነው ያደግኩት። ስለዚህ ምንም እናንተን አጣቅ ለማድረግ የሆነ ዝቅ ለማድረግ አይደለም፣ ግን እውነታው እንዲወጣ ነው ውይይቱን የማደርገው። እና አሁን ጥያቄ ምንድነው? ቅድም ግማሽ ሙስሊም ላይ ነው ያልከው? አዎ፣ በግማሽ በኩል ዛሬ እንዳለው ሙስሊሞች ናቸው።
እንዴት አባትህ ወይንስ እናትህ? እንትን አያቴ ነችና ክርስቲያን ሆና ነው ያገባችው አያታችንን። እና በሷ በኩል እንዳለ በቃ ምንም በቃ ቀጥ ያለ ሙስሊም ነው በሷ በኩል። አንተ ክርስቲያን ነህ? እኔ ክርስቲያን ነኝ። ለምን ክርስቲያን ነው? እግዚአብሔር ክርስቲያን ሆኖ ብሏል መጽሐፍ ቅዱስ ላይ። አሁን እንትን እንዳናሰፋው አሁን የቅድሟን እንትን አንድ ጥያቄ ልጨምር። እኔ ከዚህም በኋላ ሌላም ጊዜ እገባለሁ። መቼም በአንድ ቀን ሁሉን አንወያይም። ሌላም ጊዜ እገባለሁ። እየተከባበርን እየተዋደርን እንወያያለን። አሁን እኔ አሁን ቅድም ያብራራው ላይ የለኝም እንትን የለኝም ተቃውሞ የለኝም። ግን አንድ ጥያቄ ምንድነው ቅድም ስታብራራ 41 ከ9 እስከ 12 ያለውን በቅንፍ ያሉትን እያነበብክ ነው ያብራራው። በቅንፍ ያለው ደግሞ የአላህ ቃል አይደለም፣ የሰው ማብራሪያ ነው፣ ሰው የጨመረው ነው። ማን ነው ያለው? በቅንፍ ያለውን ማብራሪያ ትተህ ቃሉን እያነበብክ አስረዳን። ማን ነው የሰው ነው ያለህ? ማን ነው የሰው ነው ያለህ? ማን ነው? እኔ እንደሆነ አውቃለሁ፣ ከልጅነቴ ጀምሮ አውቃለሁ የሰው ማብራሪያ እንደሆነ። ታውቅ አስረዳን። እንዴት ልታውቅ እንደቻልክ? እሺ ቆይ የአላህ ነው እያልከን ነው? አንተ እየተጠየቅከው ለተናገርከው እንዴት እንዳወቅ አስረዳን አንተ። ኦኬ ከኦሪጂናሉ ከአረበኛው ብትሄድ አታገኘውም። ጀስት ለማብራራት አሁን እናውጣና አረበኛውን ስለዚህ እያነበብክ እንደሌለ ልታስረዳን ነው ማለት ነው። እኔ አረበኛ አልችልም። ብችል ደስ ይለኛል አረበኛ እውነት ለመናገር። ኧረ ልታችል እንዴት ነው ታዲያ? ይሄ ነገር የለም እያልከን ያለው አሁን አረበኛ ለመቻሌ አለ የለም የሚለውን ነገር የሚያጠራጥር ከሆነ እሱን እንትን ስለ አረበኛ መቻል አይደለም አትቻል አረበኛ ግን አንተ እንዴት አረጋግጥክ ስንልህ ጊዜ አረበኛው ላይ ስለሌለ አልከን። አንተ እኮ ነህ ራስህ አረበኛ ትችላለህ የሚላል ልማር። እሺ ልማር ካንተ በቅንፍ ያለውን እሺ ንገረን። እሺ ልማር ችግር ደስ ይለኛል። እሺ በርካታ ክርስቲያኖች በቁርአን ላይ ሄደው ሲያነቡ ጊዜ አረበኛውን በቅንፍ ያሉትን ሰው ከራሱ ሐሳብ የጨምራቸው ይመስላቸዋል። ሰው ከራሱ ሐሳብ የጨምራቸው ነገራቶች አይደሉም። ገብቶሃል አይደል? ነገር ግን እነዚህን አላህ ሱብሓነሁ ወተዓላ በምን ሁኔታ እንደፈጠረ የገለጸበትን በሌላ አንቀጾች ላይ የተገለጹትን ከዚያ በኋላ ከዚያ ጋር አያይዘው ነው የሚናገሩት። ለምሳሌ ቁርአንን ያወረደው ይልና በመካከል ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ይላል። መንፈስ ይልና በቅንፍ ጅብሪል እያለ ያስቀምጠዋል። ገብቶሃል አይደል? እዛ ጋር መንፈስ የሚለው ላይ ግን ሱራ መርየም ላይ ጅብሪል የሚል ቃል አለ? ላ ጅብሪል የሚል የለም። በቅንፍ ግን ጅብሪል የሚል አስቀምጠዋል። አሁን ልጁ ሐሳቡ ምንድነው መሰላቸው? ስህተቱ ከራሳቸው ነው የጨመሩት እያለ ነው። ከራሳቸው አይደለም ጅብሪል የሚለውን ነገር ግን በሌላ አንቀጽ ላይ ወደ ማርያም የመጣውን አካል ጅብሪል እንደሆነ ስለገለጸ አላህ ሱብሓነሁ ወተዓላ መልአክ እንደሆነ ስለገለጸ ያንን አንቀጽ አምጥተው ሰዎች እንዲረዱ ዘንድ እዚህ አስቀምጠውት ነው። ከራሳቸው ቢሆን ኖሮ ትክክል፣ ይሄ ስህተት ነው። ገብቶሃል አይደል? ነገር ግን በሌላ አንቀጽ ላይ የተገለጸውን አምጥተው ሰዎች ይሄንን እንዲረዱት ያስቀመጡት ነው። ገብቶሃል አይደል? ያ ነው። ስለዚህ አምላክ አላህ ሱብሓነሁ ወተዓላ መጀመሪያ ሰማይን በ2 ቀን ፈጠራት። ከዚያ በኋላ ምድርን መጀመሪያ በ2 ቀን ፈጠራት። ከዚያ ቀጥሎ የፈጠረው ምንድነው? ቀጥሎ ምንድነው የፈጠረው? ሰማይ እንደ የፈጠረው የሚገርም እሱ አንቀጽ ላይ ግን ምንድነው ያስቀመጠው? ሰማይን ከፈጠረ በኋላ ምንድነው ያስቀመጠልን? ምድርን ከፈጠረ በኋላ በምድር ላይ ያሉ ተራራዎችን በረከቶችን ብሎ ተናገረ። አሁን እዚህ ቦታ ላይ ቅደም ተከተሉን እያስቀመጠልህ አይደለም። በሌላ ቦታ ላይ ሱረት ቅድም ስናገር አንተ አልሰማኸኝም፣ በአረበኛ ነው የተናገርኩት። ሱረቱ ናዚዓት ላይ ያልኩ ስነግራቸው ነበር አይደለ? አአንቱም አሸዱ ኸልቀን አም ሰማኡ በናሃ ረፈዐ ሰብከሃ ፈሰዋሃ ወአግጠሸ ለይለሃ ወአኽረጀ ዱሓሃ ወልአርደ ባዕደ ዛሊከ ደሓሃ እያለ ይናገራል። አላህ ሱብሓነሁ ወተዓላ እዚያ ላይ ሰማይን እንደፈጠራት የምድርን እንደገና ደግሞ መዘርጋት መደልደሏን ከዚያ በኋላ እንዳደረጋት ይገልጽልናል። ገብቶሃል አይደል? እንዳጠቃላይ አላህ በሌላ ቦታ የተናገረውን አንጥተው እነዚህ ሰዎች በቅንፍ ያስቀመጡት ከዚያ እንጂ ከራሳቸው ሐሳብ አይደለም። ይህ ቁርአንን ካለማወቅ የመነጨ የሆነ ሐሳብ ነው። በሌላም ቦታ ላይ ወደ ማርያም የተላላት የሁን ቃሉ ይላል። ገብታችኋል? ሱራ አኒሳ ላይ ታችሁ ከሆነ የሁን ቃሉ ይላል። የሁን ቃሉ የሚለው የለም እዚህ ጋር በአረበኛ ይሏቸዋል። እሱ ላይ የሁን ቃሉ የሚለው የለም። ግን በሌላ ቦታ ላይ ባለፈው ምዕራፍ ላይ በሱራ አሊ ኢምራን ላይ ገብርኤል በወጥቶ ወደ ማርያም እንዴት ልጅ ይፈጠራል በምትለው ጊዜ ሁን በሚለው ቃሉ ብሎ ነግሯት ነበር ከአላህ። ገብታችኋል አይደል? ያን የአላህን ቃል አምጥተው ሱረቱ ኒሳ ላይ ሁን በምትለው ቃል ብለው ይሄንን የአማርኛ ትርጓሜ ያስቀመጡት። ስለዚህ በቅንፍ የተቀመጡ ሁሉ ከራሳቸው አይደለም ማለት ነው። ነገር ግን ወይ በቁርአን ላይ ወይ በሐዲስ ላይ የተቀመጡትን ነው። በሌላም ልጨምርላችሁ ሱረቱ ኒሳ ላይ ለምሳሌ
ሴቶችን አላረላ ሴቶች ቢያምጹባችሁ ሳካ ሳታደርሱ ምቷቸው የሚላል አይደለ? መክራችኋቸው፣ ገስጻችኋቸው፣ ቢካላ ኩርፋችኋቸው ሳካ ሳታደርሱ ምቷቸው የሚለው ሳካ ሳታደርሱ የሚለው በቅንፍ ነው ያለው። የሚገርማችሁ አይታችሁ ከሆነ ሳካ ሳታደርሱ የሚለው በቅንፍ ነው ያለው። ነገር ግን አረበኛው ላይ ምንድነው ምቷቸው የሚለው ቃል ብቻ ነው ያለው። ስለዚህ ሳካ ሳታደርሱ የሚለውን ከራሳቸው ነው የጨመሩት ይሏቸዋል። ከራሳቸው አይደለም ሙፈሲሮች። ታዲያስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ቃል በቃል ሳካ ሳታደርሱ ብለው ቃል በቃል የተናገሩትን ነው። ይሏቸዋል አይደለ? ልክ እንዲሁ ከመጀመሪያው ሱረቱል ፋቲሃ ላይ በሉ የሚል መጨረሻ ላይ አላያችሁ? አሚን ካለ በኋላ በሉ ይላል። ኑ ላሳያችሁ አንድ ጊዜ ሱረቱል ፋቲሃን ስታነቡ በቅንፍ ላይ ይሄ በሉ የሚለው አረበኛው ላይ የለም ይሏቸዋል። እንዴት እንደምትመልሱላቸው ላሳያችሁ። ኑ ተመልከቱ። ያው እኔ ግን አትርሳኝ ሁሴን ረስቻለሁኝ። የለህም አንተ እንደሌለ ሳስበው አንተ እሺ ሚውት አድርገው አንዴ ቆይ። ምንም መረዳት አይፈልግም አውቀው ነው። ልክ እንደ ጫጫታል ደግሞ ኑ ተመልከቱ። በሉ ይላል ይታያቸዋል እዚህ ጋር አይደለ? በሉ የሚለው በቅንፍ ነው አይደለም? በቅንፍ ነው። ታዲያ አረበኛው ላይ የለም? የለም እዚች አረበኛው ላይ አረበኛው ላይ የለም። ከራሳቸው ነው የጨመሩት ይሏቸዋል። ከራሳቸው አይደለም። ታዲያስ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ፋቲሃን በሉ ቅሩ እያሉ ለእኛ እንድንቀራ በሉ የሚለውን ቃል በቃል ስለነገሩን ማለት ነው። ገብታችኋል አይደል? እንደ አጠቃላይ በቅንፍ ላይ የተቀመጡት ሁሉ ከራሳቸው ያመጧቸው ሳይሆኑ እነዚህ አማርኛው ላይ ያስቀመጧቸው፣ ነገር ግን በሌላ አንቀጽ ላይ የተገለጹ በዚሁ ጥቅስ ተመሳሳይ ገብታችኋል። ያንን የሚያብራራ ሆኖ ሲገኝ ጊዜ እርሱን በቅንፍ ያስቀምጡታል ሰዎች እንዲረዱ ዘንድ ማለት ነው። ልክ እንዲሁ ወይንም ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ያብራሩት ካለ ያንን አምጥተው ሳካ ሳታደርሱ የሚለውን ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ተናግረውታል። ሐዲስ ላይ ሳካ ሳታደርሱ የሚለው ያንን አምጥተው ነው ቁጭ ያደረጉት። ከዛልክ ልክ እንዲሁ እዚህ ቦታ ላይ አላህ ሱብሓነሁ ወተዓላ ስለ ሰማይና ስለ ምድር አፈጣጠር ይናገራል። መጀመሪያ ማንን ፈጠረ? ምድርን ፈጠራት። ነገር ግን መጀመሪያ ምድር ስትፈጠር ተራራ ሸንተረር የላትም ነበር። አንቀጽ ላይ እንዳየኸው ይወጣል አይደል? በመጀመሪያ ላይ ምድርን ፈጠርኩ ብቻ ነው ያለው። ተራራዎች፣ ሸንተረሮች ከዚያ በኋላ ሌላ ጊዜያትን ወስደዋል እነርሱ። ስለዚህ ሰማይ ስንት ቀን ወሰደ? ምድር ስንት ቀን ወሰደች? 2 ቀን። ሰማይ ስንት ቀን ወሰደች? 2 ቀን። እነዚያ ተራራዎችና ሸንተረሮች ደግሞ 2 ቀን ወሰዱ ማለት ነው። በአጠቃላይ ስንት ቀን ወሰዱ? 6 ቀን ወሰዱ ማለት ነው። ይሄን ይመስላል። እሺ የመጨረሻ ጥያቄ አሁን ከዚህ በኋላ አልጠይቅም። ሁሲዬ አሪፍ ነው፣ ጥሩ አስረድተሃል። አሪፍ ነው፣ ልክ ነህ። በቅንፍ የገቡት ከሌላ ቃሎች ጋር ተጣቅሰው ነው፣ እስማማለሁኝ። ግን ሰማይና ምድር በ6 ቀን ቁርአን ሙሉ ላይ እንደተፈጠሩ የሚናገረው ላይ ሰማይና ምድር ብቻ ነው እንጂ የሚለው ጋራና ምግቦችን ጠቅሶ አይደለም። 6 ቀን የሚለው ሰማይና ምድርና 6 ቀን ይላል። ጋራና ምግቦች ግን ሳይቆጠሩ ነው። እዚህኛው ግን ሰማይ ምድርን ጋራና ምግቦችን ቆጥሮ ነው 8 ቀን የሚያመጣቸው። ጋራና ምግብ ሲጨመሩ ከምድርና ከሰማይ 8 ቀን ይመጣል። 8 ቀን አይደለም የሚለው ጥያቄ ግልጽ ሆኖልሃል? ጥያቄ የምልህ ቁርአን ላይ ቆይ ልድገምልህ አንድ ጊዜ ቁርአን ላይ ማለት ነው 6 7 የሚሆኑ አሉ ሰማይና ምድር በ6 ቀን እንደተጻፉ የሚናገር ቃል። ከነዛ ውስጥ ሰማይና ምድር ብቻ ነው እንጂ የሚለው ጋራና ምግቦችን አካቶ አይደለም 6 ቀን የሚለው። ጨርስክ ልመልስ። እዚህኛው ላይ ግን ሲመጣ ግን ጋራና ምግቦችን ይጨምርና 2 ቀን ጨምሮ 8 ቀን ያደርጋቸዋል። 8 ቀን እያልክ ያለኸው አንተ ነህ ዘለቀ። ምን ሆነ ነው? በጣም ለምን ትደጋግማለህ? አሳየን ስንል ይቆይታለህ። የለም 8 ቀን አንተ ነህ እያልክ ያለኸው። እሺ እንደዛ ከሆነ ሰማይን ምድርን ምግባቸውንና ጋራቸውን በ6 ቀን ፈጠረ የሚል ቃል አሳየኝ። እንደዛ ከሆነ አንተ አይደለህም እንዴት ማሳየት እንዳለብኝ የምትጠይቀኝ? አንተ ጠየቅ ጥያቄህን እኔ ላስረዳህ አንቀጹን ስላልተረዳኸው አንተ። እሺ አዳምጣህ መልሱን። እሺ ምን መሰላችሁ? አላህ በሌላ ቦታ ላይ ሰማይና ምድርን በ6 ቀን ፈጠርኳቸው ይላል አላህ። ገብታችኋል አይደል? ስለዚህ እሱ ምንድነው የሚለው? ሰማይና ምድርን የሚል ነው ያለው። ቃል በቃል አንተ የፈለግከውን ልመልስልህ እንደው ለምን እንደዛ ላደርግልህ? ምንም ባብራራለት እየገባው አይደለም። ይሄች ሁላችሁም ተረድተዋል። ገብታችኋል አይደል? ቃል በቃል እሱ የሚፈልገው ምንድነው? ሰማይና ምድርን ከሚል ውጭ ሰማይና ምድርን እንዲሁም ደግሞ እናላሳይ አብዱልከሪም አንዳጣለት ወማ በይነሁማ የሚለውን በመካከላቸው ያለው ማለት ተራራ ሸንተረሮች ምናምን በ6 ቀን እንደተፈጠሩ በመካከላቸው ያለውን ሁሉ ቆጥሮ ማለት ነው። በ6 ቀን የተፈጠረበትን አሳየ ነው የሚለው። አንድ በመካከላቸው የሚለውን አሳየ። ሱረቱል ቃፍ ላይ የመጨረሻውን ገጽ አውጣለት። ወለቀድ ኸለቅነ ሰማዋት ወልአርድ ወማ በይነሁማ ፊ 6 አያሚን ወማ መሰና ምን ልጉብ ይላል።
ሰማይና ምድርን ብቻ ነው የሚለው ሌሎቹ ያለን ነበር። ላ አይደለም፣ በመካከላቸው ጋራና ተራራ የሚል የለም ብሎ ነበር እና ልናሳይ ነው። በሰማይና ኮመንት ላይ ግን ማለት ነው በጣም እንትን የሚናገሩት ልጆች ይረፉ። እኔ መማር ነው የምፈልገው። እኔ መማማር ነው የምፈልገው። ይቅርታ በቃ ስለነሱ ይቅርታ በቃ ኮሜንት ላይ አትናገሩት። በቃ እሺ፣ ያላ አሁን ማስረጃውን እናሳይ። ሰማይና ምድርን ብቻ ሳይሆን ሌላም ነገራቶች በመካከል ያሉ ብሎ እንደገለጻቸው እነዚህን ፍጥረታቶች በ6 ቀን የሚለው ላይ አንድ ቦታ ላይ ልክ ነህ ሰማይና ምድር ይላል። ሌላ ቦታ ላይ ደግሞ አላህ ሱብሓነሁ ወተዓላ የጠቀሰበት ቦታ ላይ እነሱን ስላላያቸው ነው እናሳየህ። አብዱል ከሪም ሱራ ቃፍ ላይ ያወጣለት የመጨረሻውን ገጽ ያውና ወለቀድ ኸለቅነ ሰማዋት ወልአርض ወማ በይነሁማ ፊ 6 አያም ወማ መሰና ምን ልጉብ ወደ መካከል ላይ አንድ ወሰደው ወደ ታች አውርደው ችግር የለውም። በቃ ምዕራፍ 50 ትንሽ ከፍ አድርገው ያውና ምዕራፍ 50 ቁጥር 38 ይታያል። ምን ይላል? ሰማያትንና ምድርን ብቻ ላ አይደለም በመካከላቸው ያለውንም ሁሉ በ6 ቀን ውስጥ በእርግጥ ፈጠርን፣ ድካም ምንም አልነካንም ማለት። እዚህ ቦታ ላይ አንተ ቅድም ያልከው ሰማይና ምድር በሌሎቹ ላይ ነበር። ይሄ ደግሞ እዚያ መካከል ላይ ያሉትን ፍጥረት ሁሉ አላህ Subhanahu Wa Ta'ala ገለጻቸው። በስንት ቀን? በ6 ቀን ብሎ ገለጻቸው። ይሄን ይመስላል። እዚህ ላይ ግን በመካከላቸው የሚለውን ከዋክብትን አይመስልህም እንጂ ምድር ጋራና ምግብን አይመስለኝም። ጋራና ምግብን አይናገርም። ከዋክብትን ነው እዚህ ላይ የሚናገረው። አይደለም። በምድርና በሰማይ መካከል ያለው ከዋክብት ነው። ምግብና ጋራ፣ ተራራ፣ ሰማይና ምድር መካከል የለም። ይሄ አያስማማንም። አዳምጥ እንጂ እንዴ! በመካከላቸው ያለ ብሎ ገለጸ። አንድ አዳምጥ አንዴ ይታያል። አንዴ እንዴት ዳሁን በምሳሌ እናስረዳ። አብዱል ከሪም ሁለት ነገር አጠገብ አስቀምጥና አንዱን አንዱ ላይ ለጥፈ አንዱን አንዱ ላይ ለጥፈ ይሄ እንትን ያለው ብለህ ጠይቀው። በሁለቱ መካከል ነው ያለው ተብሎ ይገለጻል። ይወጣል አይደል? ይሄ በሁለቱ መካከል ነው ያለው። ምድርና እነዚህ የት ነው ያሉት ከተባለ እነሱ በሰማይና ምድር መካከል ናቸው። ጋራዎች፣ ተራራዎች፣ ሸንተረሮች። ምድር ብሎ የገለጻት ያለ ተራራ ያለ ዛፍ ያለ ተራራ ብቻዋን የተፈጠረችዋን ምድር ብሎ የሚገልጸው አላህ እሷን ነው። በመካከላቸው ያለው የሚለው ደግሞ ለብቻው የተፈጠረ እንደሆነ ቀጥሎ እዛ አንቀጽ ላይ እኮ ያብራራለህ። ለዚያ ነው ከዚያም ጋራን ተራራን ሸንተረርን አደረግኩባት እያለ ይገልጸዋል። በሌላ ቦታ ላይ መካከል ብሎ ገለጻቸው እነሱን ማለት ነው። አሁን ተረታል። እኔ መካከል የሚለውን ከዋክብትን ፀሐይን ምናምን ጋላክሲን ነው እንጂ የምለው ተራራ መሬት ምግብ መካከል አይባልም። መሬት ላይ ነው የሚባለው። ላ ምድርማ ለብቻዋ ገለጸልህ እኮ በፈጣሪ ስም። አሁን እዛው ላይ ሱረቱል ፉሲለት ላይ ሊመልሰን ነው። ምድርን ለብቻዋ ነው የፈጠራት አልኩህ እኮ። ከዚያ እንደገና ጋራን ተራራን ሸንተረርን ከዚያ በኋላ ነው በእርሷ ላይ አድርጎ የፈጠረው። ገብቶሃል አይደል? ምድር ራሷን የቻለች አፈጣጠር ነች። ሰማይ ራሷን የቻለች አፈጣጠር ነች። ከዚያ በኋላ እንደገና ለሁለት ቀን ደግሞ የወሰደ ምን አለ? ለብቻ የተፈጠሩ መካከል ላይ ይሆናሉ። ወማ በይነሁማ ብሎ የሚገልጸው እነርሱን ነው ማለት ነው። ይህ ነው። አሁን አንተ ፀሐይ በምድርና በሰማይ መካከል ያለ ይመስልሃል? ፀሐይ በሰማይና ምድር መካከል ነው አይደለም? ፀሐይ ናቸው እነርሱ ራሱ በዛን ጊዜ ነው የተፈጠሩት። አንዴ ላሳየህ። ኦኬ፣ እነሱ በመካከል ከሆኑ እንዴት ተራራ ፀሐይ ጋር አብረህ መካከል ትለዋለህ? ተራራ እነሱም ከምድር በላይ ስለሆኑ ተጋራዎችና ተራራዎች ራሱ ማለት ነው። በለብቻቸው ራሳቸው ግን መሬት ላይ ነው ግን ያሉት። ምግብም ይሄ መሬት ራሱን ችሎ የተፈጠረ ነው። ይኸውልህ አቤነዘር መሬት ራሱን ችሎ የተፈጠረ ነው አይደለ? ለብቻው። ከዚያ በኋላ ጋራና ተራራ እንደገና ከእርሱ ላይ ያደረገና ፈጠራቸው። መሬት ስትል ጊዜ ከእርሱ ጋር አብሮ ተያይዘው የተፈጠረ ቢሆን እሺ፣ ነገር ግን ለብቻው ነው። ጋራ ተራራ እነዚያ ከዚያ በሁለት ቀን እነዚያ ፈጥረዋል። አሁን ማብራሪያዎችም ላይ ከፈለክ ከሊቃውንቶች እናሳየህ። ምን ይላል መሰለህ? ተፍሲሩል ሙየሰር ላይ ወለቀድ ኸለቅነ ሰማዋት ሰብዕ ወልአርድ ወማ በይነሁማ ሚን አስናፊል መኽሉቃት ፊ 6 አያም አለ። በመካከላቸው ያለውን ምን አለ? በእርሷ ላይ በምድር ላይ ያሉ ፍጥረታቶችን ሁሉ የፍጥረታት አይነቶች ብሎ ገለጻቸው። መካከል የሚባለው እኛ እዚህ መካከል ላይ ያሉት ሁሉ እንዳለ ፍጥረታቶች ማለት ነው። ጋራዎች አሉ፣ ሸንተረሮች አሉ፣ ሁላቸውም እነዚህንም ያጠቃልላል ማለት ነው። ይህን ይመስላል። በሌላ ቦታ ላይ ምን ይላል? وهذا إخبار منه تعالى عن قدرته العظيمة ومشيئته النافذة التي أوجد بها أعظم المخلوقات السماوات والأرض وما بينهما في 6 أيام أولها يعني يوم الأحد وآخرها يوم الجمعة من غير تعب ولا نصب ولا لغو يا الله سبحانه. ስለዚህ አላህ Subhanahu Wa Ta'ala መካከላቸው እያለ እየተናገረ ያለው
እነዚህን መካከል ላይ ያሉትን ፍጥረታት ነው ማለት ነው። ይሄን ይመስላል። እሺ እኔ አሁን ይሄ መካከል የሚለውን ቃል ማለት ነው አንድ ጊዜ እንፍታው። መካከል አሁን ለምሳሌ ፀሐይ በምንና በምን መካከል ነው የተንጠለጠለው? በሰማይና ምድር። ኦኬ እሺ አሁን ለምሳሌ ምግቦችና ተራራ ይላል። አሁን ለምሳሌ ምግብ ማለት ለምሳሌ አሁን ጤፍ ምግብ ነው አይደለ? ምን ላይ ነው ጤፍ ያለው? የትኛው? አሁን ጤፍ ለምሳሌ የሚበላ እንጀራ ምግብ ነው አይደለ? ምን ላይ ነው አሁን ጤፍ ያለው? በምድር ላይ። ስለዚህ አሁን እዚህ መካከል የሚለው እነ ፀሐይን ከዋክብትን እንጂ የሚበላው ምግብና ተራራን አያመለክትም። አንተ ጥያቄ ሁላቸውም ይኸውልህ አዳም ምን አይነት እሱ ይተኛ አይደለም እንዴ? በምድር ላይ ስላለ መካከል ላይ ኔጌቲቭ ወርድ ምንድነው? አታውጣ። እኔ አይመቸኝም ማለት መውጣት እኮ እችላለሁ እንወያይ ብዬ ነው እንጂ መውጣት እኮ እችላለሁ። መውጣት እኮ እችላለሁ። ልንሰዳደብ እኮ አይደለም የገባ ነው። መሰዳደብ እኔ ተሰደብከም እንደተሰደብከ ታስመስል ትልቅ ሰር አይደል? እንቅልፌን ትቼ እኮ ማውራህ ተከባብረን እንድንነጋገር ነው። ያኔ ብለህ እኮ አይደለም ታረኛ አዳምጥ እንጂ ነው እንዴ? ምድር ለብቻዋን የተፈጠረችው ወይንስ አይደለም? መለስ እሱ በቃ አሁን እዚህ ጋር ያልቃል። ምድር ለብቻዋን የተፈጠረችው እስማማለሁ። እናመሰግናለን። ስለዚህ በሰማይና በምድር ለብቻው የተፈጠራለ የለም ከምድር ውጭ ነገራ እና ተራራ መካከል በሰማይና በምድር መካከል አዎ ለብቻው የተፈጠራለ ከዋክብት ናቸው። እነ ፀሐይ እነ ጨረቃ ከዋክብት ብቻ ለአዳምጥ ተራራ ጋራ ሸንተረር መቼ ምድር ጋር የተያያዙ ናቸው ወይንስ ከምድር ለብቻቸው ጊዜ ተወስደው ነው የተፈጠሩት? ሲፈጠሩ ከምድር ለብቻ ነው፣ ግን የተያያዙት ግን ምድር ላይ ነው። ተራራውን ወጥተው ከፈለክ ቀንሷል። ጧት ወጥተህ ተራራውን ይኸው ምድር ላይ ነው ያለው፣ ሰማይ ላይ አልተንጠለጠለም። የት ነው ያለው አይደለም ጥያቄያችን። በፈጣሪ ስም የት ነው ያለው አይደለም ጥያቄያችን። ምድር ራሱን ችሎ የተፈጠረ ፍጡር ነው። ሰማይ ራሱን ችሎ የተፈጠረ ፍጡር ነው። ገብተዋል አይደለ? እዚያ በመካከል ላይ አላህ Subhanahu Wa Ta'ala አደረጋቸው። በመካከል ማድረጉ አልተለጠፉም ማለት አይደለም። ገብተዋል አይደለ? አብረው በምድር ላይ ችካል እንዲሆን አላህ Subhanahu Wa Ta'ala ፈጥሯቸዋል። ጋራዎችን፣ ተራራዎችን፣ ሸንተረሮችን። ግን እነዚህ ምድር ራሷን ችላ የተፈጠረች ስለነበረች ሰማይ ራሷን ችላ የተፈጠረች ነች። በመካከል ያለው ሁሉ እዚያ ተለጠፈን በሰማይ ላይ ወደ ሰማይን ተጠጋ ወደ ምድርም የተጠጋው መካከል ተብሎ የሚገለጸው እርሱ ነው እያልን ነው። ቅድም ጥያቄ ምን ነበር? እንዳውም በሌላው ቦታ ላይ ሰማይና ምድርን ብቻ ነው የሚለው። ሰማይና ምድርን በ6 ቀን ፈጠርኩ የሚለው ሌላ ላይ የለም ማለት ላ በመካከል ብሎ ገለጻቸው አልኩ። በመካከል ለብቻ የተፈጠሩ ፍጥረታቶች ለምሳሌ ጋራ፣ ተራራ፣ ሸንተረር ለብቻቸው እንደተፈጠሩ ሱረቱል ፉሲለት ላይ ቁጥር 10 ላይ ቁጭ ብሏል እርሱ ላይ ማለት ነው። ስለዚህ እነዚህ መለጠፋቸውን አላስተባበለም ቁርአን በምድር ላይ እንዲሁም ደግሞ በሰማይም ላይ ቢኖር ራሱ ግን መካከል ተብለው በሰማይና በምድር ብሎ የሚገልጸው ምድር ራሷን ችላ የተፈጠረች ስለነበረች በመካከል ያለ ሁሉ መካከል ተብሎ ይገለጻል ማለት ነው። እርሱ ያ ነው። ሁስዬ በቃ አከብረሃለሁ። ጥሩ ነው። ሌላ ጊዜ ደግሞ እናወራለን። ቴንኪው። ሌላ ጊዜ እናወራለን። ብዙ አላድክምህ። ሌላ ጊዜ እመጣለሁ። ፎሎ አደርግሃለሁ። ሌላ ጊዜ እመጣለሁ። እናወራለን። ተስማምተኛል? ሌላ ጊዜ እመጣለሁ። ቤተሰብ ነን፣ እናወራለን። እኔ ሙስሊም ቤተሰብ ነኝ። እኔ ሙስሊም ጋር ምንም አታክ ምናምን አላደርግም። የለኝም እንደዛ። አብሽር። ቻው፣ በቃ እንገናኛለን። ቢስሚላህ ስለ ነቢያችንን ያው ያለን ፍቅር ታውቃለህና በእሳቸው ዘንድ ስናረግ አሁን ምሳሌ ብዙ ጊዜ በዳዕዋም በምንም ነቢን አንተ ብሎ ለመጥራት አንደፍርም። እኔ ማለት ያው እንደ እሽቆ ምናምን ማለት ነውና ሊሚታችን እንዴት ነው? ነቢን እርግጥ ነው አላህ ጋር ምንም ለማስተካከል እየሞከርኩ እንደዛ እያሰብኩ ሳይሆን በመንዙማዎችም በምንም አሁን የሚሰሩ ነገሮች አሉና ግጥሞቻቸውን ሳንሱር ሳይደረጉ ምናምን ሊሚቱ ምን ያክል ነው? እንደዚህ አይነት ነገሮችንም እንዴት መከላከል አለብን የሚለው ላይ እስኪ ሐሳብ ካለህ እባክህ። ነብዩ ሰለላሁ ዐለይሂ ወሰለም እርሳቸውን ማክበር ብሎ ማለት እርሳቸው ያዘዙትን ትዕዛዛት በማወቅ ያንን ለትውልድ ማድረስና በዚያ ላይ የእርሳቸውን ሱና መከተል ነው። የእርሳቸው ውዴታ ባጭሩ በመንዙማ በነሽዳ ምናምን የሚገለጽ ነገር አይደለም። እንወዳቸዋለን፣ እናከብራቸዋለን። ነገር ግን መሐበቱ ነቢይ ሰለላሁ ዐለይሂ ወሰለም يعبر باتباع سنته عليه الصلاة والسلام وتبليغ رسالته
التي يعني بلغها عن ربه سبحانه وتعالى حيث أمره الله عز وجل في كتابه يا أيها الرسول بلغ ما أنزل إليك من ربك እና ይህ ነብዩ ሰለላሁ ዐለይሂ ወሰለም እርሳቸው ከአላህ የተቀበሉትን መልእክት ለትውልድ ያደረሱትን ያንን በታማኝነት ለትውልድ ተቀብሎ ያደረሰ ሰው የእርሳቸው ትክክለኛ ወዳጅ ይሄ ነው። ወዳጅ አላህ ነብያችን ሰለላሁ ዐለይሂ ወሰለም ለዚህ ሰው ሁሉ ዱዓ አድርገውለታል። رحم الله امرأ سمع مقالتي ነው نضر الله امرأ سمع مقالتي فوعاها فبلغها ብለው ተናገሩ። ከእኔ የኔን አስተምሮ የኔን ቃል ሰምቶ ከአላህ የተቀበልኩትን ለትውልድ ያደረሰ ሰው ሸምድዶ ያደረሰ ሰው አላህ ፊቱን ኑር ያድርግለት ብርሃን ያድርግለት ብሎ ጸልየውለታል። ገብታችኋል አይደል? ስለዚህ ያ ነብያችን ሰለላሁ ዐለይሂ ወሰለም خيركم من تعلم القرآن وعلمه ከሁላችሁም በላጩ ይሄን ቁርአን ተምሮ ለሌሎች ያስተማረ ሰው ነው አለ። እርሳቸው ትክክለኛ ውዴታ የሚገለጸው በዚህ እንጂ የእርሳቸውን ስም እያወሱና እርሳቸውን ወደ መለኮት ባህሪ ከፍ ከፍ እያደረጉ ደብይ መምታት አይደለም። ነብዩ ሰለላሁ ዐለይሂ ወሰለም እንዳውም ይሄን ነገር አስጠንቅቀዋል። ከነብይነታቸው ማረጋገጫ መካከል አንደኛው ትንቢትን ተናግረው ትንቢቱ በተናገሩበት መሰረት መፈጸሙ ነው። አንድ ነብይነቱ ማረጋገጫ ምንድነው? ነብይ ትንቢት ይናገራል፣ ያ ትንቢት በተናገረበት መሰረት ይፈጸማል። የእርሳቸው በጣም የሚለየው ወደፊት እንዲህ ይሆናል ብቻ ብለው ተናግረው ሳይሆን ወደፊት የሚሆነውን ክፉ ነገር በትንቢት ደረጃ በማስጠንቀቅ መናገራቸው ነው። ይህን ሐዲስ በደንብ አድርጋችሁ ተአሙል አድርጉት። ምን የሚል ሐዲስ መሰላችሁ? ወደፊት በእርሳቸው ስም እርሳቸውን ወደ መለኮት ባህሪ ከፍ ከፍ የሚያደርጉ ሰዎች እንደሚመጡ ተናግረው ያስጠነቅቁበት የሆነ የትንቢታዊ ሐዲስ ነው። ቃል ነቢዩ ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም እንዲህ አሉ። ላ ተጥሩኒ ከማ አጥረት ነሳራ ኢብነ መርየም ኢነማ አነ ዐብዱን ፈቁሉ ዐብዱላሂ ወረሱሉሁ አሉ። አደራ ትውልዶቼ ክርስቲያኖች የማርያምን ልጅ ክርስቶስን ከልኩ በላይ ከፍ ከፍ አድርገው ወደ መለኮት እንዳነሱት አደራ እኔንም ልክ እንደርሱ ከልኬ በላይ ከፍ ከፍ እያደረጋችሁ ወደ መለኮት እንዳታነሱኝ። እኛ የአላህ አገልጋዮችና መልእክተኞች ብቻ እንጂ ሌላ አይደለንም አሉ። ምን እያሉ ነው? በውስጡ ትንቢትን እየተናገሩ እኮ ነው። ወደፊት እርሳቸውን በስማቸው ከፍ ከፍ እያደረጉ ለክርስቶስ የተደረገውን በክርስቲያኖች ዘንድ ከእርሳቸውም ትውልድ ይሄን የሚያደርግ እንደሚመጣ እየተናገሩ ነው። ለክርስቶስ እየተባለ መውሊድ ማን ነው የተወለደበት ቀን እየተባለ ይወጣል። መጡ እነዚህ ሰዎች ለእርሳቸው መውሊድ ካላወጣን አሉ። ታቻው አይደል? ለክርስቶስ እየተባለ ከልኩ በላይ እየተገጠመ ግጥም እየተባለ ከፍ ከፍ እየተደረገ ወደ አምላኩ ጋር አስተካከሉት። አሁንም እነዚህ ሰዎች ነብዩ ሰለላሁ ዐለይሂ ወሰለምን ለአምላክ ብቻ የሚገቡ ባህሪያትን በመንዙማዎቻቸው ከፍ ከፍ እያደረጉ እርሳቸውን ከአላህ ጋር አስተካከሏቸው። ይታቻል ያ ከሚላቸው ግጥሞች መካከል ሐሰኑል በና የሚል የጀማዓቱል ኢኽዋኑል ሙስሊሚን ጀማዓ መስራች የሆነ ሰው ነበር ግብጽ ላይ። እሱ ሰው ምን ይላል? መውሊድ አከብር ነበር ብሎ በግልጽ ይናገራል። የነብዩ ሰለላሁ ዐለይሂ ወሰለም ልደት በምናከብር ጊዜ የምንላቸው ግጥሞችም ነበሩና አለ። ከግጥሞቹ መካከል ከምንላቸው መካከል ምን ነበር አለ? هذا الحبيب مع الأحباب قد حضر وسامح الكل فيما قد مضى وجرى ان ነበር ብሎ ቃል በቃል ይናገራል። ምን ማለት ነው? መውሊድ አክባሪዎች ምን ብለው ያምናሉ? ነብዩ ሰለላሁ ዐለይሂ ወሰለም መውሊዳቸውን በምናከብር ጊዜ የተወለዱበትን ቀን በመንፈስ ከኛ ጋር አብረው ይጣዳሉ፣ ይሳተፋሉ ብለው ያምናሉ፣ ይተሐደራሉ ብለው ያምናሉ። ታዲያ ምን አለ? هذا الحبيب ይህ ወዳጃችን ነብዩ ሰለላሁ ዐለይሂ ወሰለም مع الأحباب ከኛ ከወዳጆቹ ጋር قد حضر በርግጥም ዛሬ ተሳትፏል፣ ከኛ ጋር አብሮ ተገኝቷል ይላሉ። ለምን? وسامح الكل فيما قد مضى وجرى ሁላችንንም እዚህ ያለነውን ይቅር ብሎናል። እርሱ فيما قد مضى የተከሰተውን ሁሉ አውፍ ብሎናል፣ ይቅር ብሎናል ኃጢአታችንን። ማን ነው هذا ማን ومن يغفر الذنوب الا الله ይላል አላህ Subhanahu Wa Ta'ala። ኃጢአትን ከኔ በስተቀር ማን አለ ሊምር የሚችል እያለ ይናገራል። ወታቻለ አይደል? ነገር ግን እነዚህ ሰዎች مع الأحباب قد حضر وسامح الكل فيما قد مضى وجرى ይላል። ሁላችንንም ያለፈውን ስህተታችንን ኃጢአታችንን ይቅር ብሎናል። የዛኔ አገራችን ላይ በተቆጣጠሩ ጊዜ 2005 ላይ ታስታውሱ ከሆነ ኢትዮጵያ ላይ አህባሾች መስጂዶች እንዳለ ተቀብለዋቸው ነበር፣ ወስዷቸው ነበር። ሀገራችን ላይ የነበረው ያፈዝንበት ትልቁ መስጂድ ነበር ለብዙ ዓመታት እንትን የተባለው። የዛኔ ልክ እነሱ በያዙት ጊዜ እቤቱ እንዳገራይ ዝም ብዬ ሰማቸው ነበር። ሐሙስ የሚሉት خذ بيدي يا رسول الله ከመግሪብ እስከ ኢሻ ድረስ خذ بيدي يا رسول الله ሲሉ ሰምታችኋል። ይሄ ራሱን የቻለ ወራዳ ግጥም አለ። ሁሌ ሐሙስ ዘወትር ይሉታል በየመስጂዶቻቸው።
ምን ማለት ነው? ኹዝ ቢየዲ ያ ረሱላላህ፣ አንተ ያላህ መልእክተኛ ሆይ እጄን ያዘኝና ካለሁበት ጭንቅ አውጣኝ እያሉ እርሳቸውን እየለመኑ ነው። ተመልከቱ። ፈአንተል ዋቂ ሚን ዐዛቢላህ ሲሉ ሰማቸዋለሁ። ከአላህ ቅጣት የምትጠብቀን አንተ ነህ። ሌላም በርካታ የሽርክ ቃላቶችን በዚያ መካከል ይላሉ። ማነው ከጭንቅ ሊያወጣን የሚችለው? አላህ ሱብሓነሁ ወተዓላ በቁርአን ላይ ሲናገር አመን ዩጂቡል ሙጠረ ኢዛ ደዓህ፣ የተጨናነቀ ሰው በሚጠራው ጊዜ የሚቀበለው ማን አለ ከኔ በስተቀር እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩትን በጭንቅ ጊዜ እርሱን መጥራት እንዳለብን ነው። የተቻለ ሐዲስ ላይ ሲናገሩ ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ኡድዑ ላህ ወአንቱም ሙቂኑነ ቢልኢጃባ፣ አላህን በብቸኝነት ለምኑት እርሱ እንደሚቀበላችሁም እርግጠኛ ሆናችሁ ለምኑት እርሱን ብቻ ብለው ተናግረዋል። ተዓረፍ ኢለላህ ፊረኻ ያዕረፍከ ፊሽዳ አሉ። በድሎት ጊዜ በምቾት ጊዜ ከአላህ ጋር ተዋወቅ፣ በጭንቅና በመከራ ጊዜ ያውቀሃልና ረሱ ብለው ነቢ ሰለላሁ ዐለይሂ ወሰለም ተናገሩ። ስለዚህም ከአላህ ውጭ ሌላን አካል ማንን መጣራት መለመን አይቻልም። ነገር ግን እርሳቸው ወደፊት በእኔ ስም ተነስተው እኔን ከፍ ከፍ ለማድረግ እያሉ ወደ መለኮት ባህሪ የሚያነሱኝ ይመጣሉ። ልክ በክርስቶስ ላይ የተሰራው ስህተት በእኔ ላይ ይሰራል ብለው ትንቢት እየተናገሩ ነው ነቢ ሰለላሁ ዐለይሂ ወሰለም። እንዳሉትም ለክርስቶስ ልደቱ እንደሚያከብሩ እርሳቸው ልደት የሚያከብሩ ሰዎች ተነሱ። ከዚያ በኋላ ክርስቶስን ከፍ ከፍ እያደረጉ ወደ አምላክ እንዳነሱት እርሳቸውን በመንዙማዎቻቸው ላይ ሁሉ ከፍ ከፍ እያደረጉ ልክ ክርስቶስ እንደተነሳው ወደ መለኮት እርሳቸውን የሚያነሱ አካሎች መጡ። ይህን ነገር ነቢያችን ሰለላሁ ዐለይሂ ወሰለም አስጠንቅቀዋል ማለት ነው። ይህ ነው። እሺ ጥያቄ አለ? ቀጥል። ወላሂ ግራ እጅ ያለው እንዴ! ቅዱሳን ጸጋ የበዛላችሁ የጌታ ሰዎች በጌታ መንፈስ የምትኖሩ፣ እሺ ይህን ጥያቄ ነው መለሰላችሁ። አንዴ ሁሱ ወሰላም አለይኩም። በቃ ሰላም ደሩ። ጀዛከላህ ሐቢቢ ወያክ ሹክራን። ይህን ጥያቄ ለመለስላችሁ። ብዙ ጊዜ ክርስቲያኖች መምህሮቻቸው በአላህ ላይ ሲሳለቁ ይላሉ፣ አላህ ሁለት ቀኝ እጅ ነው ያለው ይላሉ። አላህ ሁለት ቀኝ እጅ ነው ያለው። ከዚያ የሆነ ልክ እነሱ ስዕላ ስዕል እየሳሉ ይሄ አምላክ ነው ለምደዋል አይደለ? እኛ ማናውቀውን የሆነ ስዕል ይስሉና ሁለት እጅ እንዲህ ያለው አካልን ይስሉና ይሄ ነው አላህ ብለው ከታች ያለውን ክርስቲያን ህዝብ በስዕል የሚያምነውን ሊያጽናኑት ይሄን ስዕል ስለው ሰጥተውታል። ይሄ ነው አላህ ይላቸዋል። አላህ ሙስተዓን። አንደኛ እኛ በስዕል አናምንም። አምላክ አይሳልም። አምላክን ያየ አንድስ እንኳ የለም ነው እምነታችን፣ የእምነታችን መሰረት። ነቢያቶች ስዕላ ስዕል ስለው አልሰጡን፣ ለእናንተም አልሰጧቸውም። ግን ይህን ዞራቸው አትጠይቋቸው መምህሮቻቸውን። ማን አይተት ነው አምላክን የሳለው ብሎ የሚጠይቅ አንድ ክርስቲያን የለም። ግን ይሄ አብ ነው፣ ይሄ ወልድ ነው፣ ይሄ መንፈስ ቅዱስ ነው በየቤቱ አለ። ገብታችኋል? ያ መጽሐፉ ግን ማንም አምላክ የለም ብሎ አላየም ብሎ ነው ክርስቶስ ያስተማረው። ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ አብን አንዳቸውም እንኳን አላያችሁትም ድምፅንም ከቶ አልሰማችሁትም ብሏል። አልታየም አምላክ። ገብታችኋል? ያ ይሄ መልአኩ ገብርኤል ነው እያሉ ይሄ ሚካኤል ነው እያሉ እንዳለ መላእክቶች ሁሉ ተስለው አልቀዋል። ገብርኤል የሆነ የቆላ ሰው የሚመስል እንደዚህ ጎፈሬ ሰው አስመስለው ጭራሽ መስቀላት ይዘውታል። አይታችሁታል? ስዕሉ ላይ መስቀላት ይዘው ስለውታል። ጌታቸው ያለ ከዛ ሚካኤል ይሄ ነው፣ ሩፋኤል ይሄ ነው። ሩፋኤል ማለት ኢስራፊል አለይሂ ሰላም ነው። በጣም ይገርማል ወላሂ ይሄ ነገር ነው። እና ከኛ ጋር ይሄ አለ ወይ ከተባለ ላ ይሄ እኛ ጋር የለም። እኛ መላእክቶችንም ሆነ አምላክን ነብያትንም በስዕል የምንገልጽ አይደለም። ያ ለነብያትም ለአምላክም ለመላእክትም ክብር አለን። ወተቻላለ ያ እንዳጠቃላይ ይህ ነገር በስዕል ገልጸው የሰጧችሁ እናንተን ለማጽናናት ብለው የሚሰጧችሁ እንጂ በፍጹም እኛ እርሱን የምናምንበት አይደለም ነው። ስለዚህ አላህ ሱብሓነሁ ወተዓላ ግን አላህ ሱብሓነሁ ወተዓላ እንትን አለው ወይ? ማን ነው ሁለቱም እጆቹ እንደው ቀኞች ናቸው ወይ ግራ የለውም ወይ ወደሚለው ስንመጣ ጊዜ አምላክ አላህ ሱብሓነሁ ወተዓላ ቀኝም ግራም አለው። ጌታቸው ቀኞች ብቻ ነው ያሏችሁ ውሸት ነው። ሐዲሱ ላይ ግን ምን ይላል ከተባለ ጭክን ወደ ሐዲሱ እንመጣለን። ሐዲሱ ላይ ምን ይላል? ወኪልታ የዳሁ የሚን አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነዚህ ሁለቱም እጆቹ የአላህ ቀኞች ናቸው አሉ እንጂ ሁለት ቀኞች እጆች አሉት አላሉ። ሁለቱም እጆቹ ቀኞች ናቸው አሉ። ማለት ግራ የለውም ማለት አይደለም። ሁለቱም እጆቼ ይሄ ቀኝ ማለትን ማለት ነው ጥንካሬን የተላበሱ ናቸው ለማለት ነው እንጂ ግራ የለውም ማለት አይደለም። ግራ እንዳለ የተገለጸበት አለ ወይ ካላችሁ አዎ አለ። ሐዲሱን አውጥተን እናሳያቸዋለን። ከፈለጋችሁ ማየት የፈልግ ክርስቲያን ካለ እኔ ያለ ይበለኝ አውጥቼ አሳየዋለሁ።
ሐዲስ ላይ ምን ይላሉ ነብዩ ሰለላሁ ዐለይሂ ወሰለም يطوي الله السماوات السبع يوم القيامة بيمينه والأرضين السبع بشماله الله يتنسى كان سبات سماوات بقنجو سبات ምድርን በግራጁ ይጠቀልላታል ብለው ተናገሩ። ስለዚህ ሁለት ቀኞች ብለው ሲሰራው የሚሰጣቸው ውሸት ነው፣ እናንተን ማጽናኛ ነው ማለት ነው። ወጣው ነብዩ ሰለላሁ ዐለይሂ ወሰለም ቀኝና ግራ ብለው ገልጸዋቸዋል ማለት ነው። ታዲያ ሁለቱም ቀኞች ናቸው አለ እንጂ ሁለት ቀኞች እጆች አሉት አይደለም። ሁለቱም ቀኞች ናቸው ማለት ሁለቱም ጥንካሬን የተላበሱ ናቸው። ከፍጥረታት ጋር እንደማይመሳሰሉ እንዳሁን ለመግለጽ የተጠቀሙ ቃል ነው። የፍጥረታት ባህሪ ምንድነው? እጆቹ ከተባለ የፍጥረታት ቀኙ ጠንካራ ሲሆን ግራው ደግሞ ደካማ ነው በአብዛኛው። አረ እንዴ! የእርሱ ግን እንደዛ አይነት ባህሪ የለውም። ሁለቱም ጥንካሬን የተላበሱ ናቸው ብለው ነብዩ ሰለላሁ ዐለይሂ ወሰለም እየተናገሩ ነው እንጂ ግራ የለም እያሉ አይደለም። ይህን ይመስላል ልጆች። ሌላ ጥያቄ ያላችሁ? ግን እግዚአብሔር እጆች አሉት፣ በእጆቹ ደግሞ ያጨበጭባል ይላል። ላሳያችሁ። እግዚአብሔር እጅ መኖር ብቻ ሳይሆን በእጆቹ ያጨበጭባል ይላል መጽሐፍ ቅዱስ ነው ያለው። እኔ አላልኩም። ከመጽሐፍ ቅዱስ ላይ ላሳያችሁ። አንዴ ነው ላሳያችሁ። እግዚአብሔር እጆች አሉት፣ በእጆቹ ያጨበጭባል። እኔ ደግሞ በእጄ አጨበጭባለሁ፣ መዓቴንም እጨርሳለሁ፣ እኔ እግዚአብሔር ተናግሬያለሁ አለ። አሜን ነው። አምላክ ያጨበጭባል ስትባሉ አስባችኋል? ለምን የሚያጨበጭበው? ሌላ ልጨምርላችሁ። እግዚአብሔር ከንፈር አለው፣ በከንፈሮቹ ያፏጫል። እንደሚያፏጭ ላሳያችሁ። እንዲህ አይነት ቃላቶችን እያወጣን በአምላክ ላይ መዘባበትና መሳለቅ ብለን አቅቶን አይደለም። እንደናንተ የዛኔ ተሰባሰባላችሁ፣ ትናደዳላችሁ፣ ብዙ ተከታይ ይኖራል፣ ጀግና እባላለሁ ይሄ ከታች ምናምን። ይሄ ደስ ብሎኝ አይደለም እነግራችሁ። ወላሂ ባታረሱት ኖሮ ጥያቄውን እዚህ ውስጥ አልገባም፣ አልፈልገው ነበር። ግን ክርስቶስ አምላክ እንዳልሆነ ክርስቶስ መልእክተኛና ነብይ እንደሆነ እንድትረዱና ወደ ነብያት መንገድ እንድትመጡ ብቻ ነው አለማችን። ገብታችኋል አይደል? ግን ይሄን እያነሳሁኝ እግዚአብሔርን በማይሆን ቃላት እየወነወንኩ እንደዚህ በእርሱ ላይ መጫወት እንችል ነበር። አያስኬድም እንደዚህ። ይሄ ጥሩ አይደለም። ይሄን እንዲህ አይነት ቆሻሻ መንገድኛ መሄድ አቅቶን አይደለም። ገብታችኋል አይደል? ስሜታቸው ይጎዳል፣ ይሰበራል። ገብታችኋል? የእናንተን ስሜት ጎድተን እኛ እዚህ ሰው መሰብሰብ ምናምን አቅቶን እንዳይመስላችሁ። ግን ዓላማችን ምንድን ነው? የነብያትን መንገድ እንድትከተሉ፣ ወደ ክርስቶስ ትክክለኛ መንገድ የአብርሃም የይስሐቅን መንገድ እንድትፈልጉት። ገብታችኋል አይደል? ያ ነው። ለማንኛውም ይሄን ማየት የፈለገ ሰው ያ እና ምን ይላል? ኢሳይያስ 7:18 ኢሳይያስ 7:18 ይላል። ከ17 ጀምረን እግዚአብሔርም ኤፍሬም ከይሁዳ ከተለየበት ቀን ጀምሮ ያልመጣውን ዘመን በአንተና በሕዝብህ በአባትህም ቤት ላይ ያመጣል፣ እርሱም የአሦር ንጉሥ መምጣት ነው አለ። በዚያን ጊዜ እንዲህ ይሆናል አለ። በዚያን ጊዜ እንዲህ ይሆናል፣ እግዚአብሔር በግብፅ ወንዝ ዳርቻ ያለውን ዝንብ፣ በአሦር አገር ያለውን ንብ በፉጨት ይጠራል። ጨምርላችሁ ሌላ እግዚአብሔር ፂም አለው፣ ፂሙንም ይላጫል በምላጭ ተከራይቶ። በዚያም ቀን እግዚአብሔር ከወንዙ ማዶ በተከራየው ምላጭ በአሦር ንጉሥ የራሱን እና የእግሩን ፀጉር ይላጨዋል፣ ምላጩም ፂሙን ደግሞ ይበላል። አላሁ አክበር። ሌላን ጨምር። እግዚአብሔር ሚስት አለ፣ ባል እንደሆነ ተገልጿል። ፈጣሪሽ ባልሽ ነው፣ ስሙም እግዚአብሔር ነው ይላል። ሌላ ልንጨምር እንደ አይነት ነገር አላህ ይመስገን። በነገራችን ላይ እነዚህ ነገራቶች ለአምላክ የሚገባ አይደሉም። ማነው ታዲያ የጻፈው ከተባለ አይሁዶች ናቸው። በአምላክ ላይ በጣም ይሳለቃሉ እንደፈለጉ። አላህ በቁርአን ላይ ገልጿቸዋል። ይህን ባህሪያቸውን በቁርአን ላይ ገልጿቸዋል። ይህን ነቢያቶች የጻፉት መስሏችሁ ነው? ወላሂ ነቢያቶች አይደለም የጻፉት፣ አይሁዶች በራሳቸው ጊዜ። አይሁዶች በአምላክ በአላህ ሱብሓነሁ ወተዓላ ላይ በጣም በርካታ ነገራቶች ጽፈዋል። ከጻፉት መካከል አንደኛ ይሄ ነው። እሺ ተው፣ እግዚአብሔር ማፊያ ነው፣ ይደባደባል። ተው፣ ማፊያ ነው የሚለውን ቃል ተጠቀሙ። ይደባደባል ይላል። በእርግጥ አያችሁ አይደል? እንዲህ አይነት ቃላት እየተነሳ በአምላክ ላይ እንዲመሳለቅና መዘባበት ምናምን ተገቢ አይደለም። መጽሐፉ ላይ ያለው ሪያዝ ሰላም ጤና ይስጥልኝ። እንዴት ዋላችሁ? አብሮ ይስጥልን። ደህና ዋልሽ?
ሰላም ያለሽ ያከምሽ እሺ ጥያቄ ነበር ትናንትም ጥያቄ እየጠየቅኩኝ ነበር ኢምራን እሺ ታች ላይ ፕሊስ ምንም ነገር እንስናገር አልፈልግም ጥያቄ ብቻ ነው ጠይቀው መረዳት ያቀተኝ ነገር እንድረዳ ማለት ነው እሺ ጥያቄሽ ምንድነው እሺ አላህ የሚለው ቃል ምንድነው ትርጉሙ ምንድነው አላህ የሚለው ቃል ኦልሬዲ አረበኛ ነው እሺ ትርጉሙ ምንድነው ማለት በእውነት የሚመለክ አምላክ ማለት ነው እሺ ትንሽ ገለጻ الله ማለት الإله المعبود بالحق أو المألوه مألوه ወይንም الإله المعبود بالحق ማለት በአማርኛው ማለት ነው በእውነት የሚመለከው ብቸኛው አምላክ ማለት ነው የሚመለኩ በርካታ መልእክቶች አሉ ሰዎች በየራሳቸው አምላክ ብለው የሚጠሯቸው ግን በእውነት አይደሉም ግን እዚህ የሚለየው ምንድነው በእውነት የሚመለከው ብቸኛው አምላክ ለዚህ ነው አምላክ አላህ ለነቢያቶችም ይሄን ሲናገሩ وإن الله ربي وربكم فاعبدوه ይላል መሲሁ ምን አለ እኔም ጌታ የእናንተም ጌታ እርሱ አላህ ነው እርሱም በብቸኝነት ተገዙት እያለ ያስተምር ነበር ሙሴ ምን አለ إنما إلهكم الله لا إله إلا هو አለ ሙሴ አምላካችሁ እርሱ አላህ ነው ከእርሱ ውጭ ሌላ አምላክ የላቸውም እያለ ይነግራቸዋል ልክ እንዲሁ ኢልያስ የተባለው ነብይ ምን አለ وإن إلياس لمن المرسلين إذ قال لقومه ألا تتقون وتدعون بعلا وتذرون أحسن الخالقين الله ربكم ورب آبائكم الأولين اسم ማን ነው ኢልያስ የተባለው ነብይ ምን አለ የእናንተም የቀደምት አባቶቻችሁ አምላክ እርሱ አላህ ነው እያለ ነገራቸው ይላል አብርሃም ምን አለ وإبراهيم إذ قال لقومه اعبدوا الله واتقوه ذلكم خير لكم إن كنتم تعلمون አለ አብርሃም ለህዝቦቹ ምን አላቸው ህዝቦቼ ሆይ አላህን በብቸኝነት ተገዙ እርሱንም ብቻ ፍሩት የምታውቁና የምታገናዝቡ ብትሆኑ ይህ ለእናንተ የተሻለ ነው አላቸው ነቢያቶች አምላክ አላህን ተገዙ ብለው ዝም አላሉ ከአላህ ውጭ ያሉ አካሎች ሁሉ ጣዖቶች ናቸው ብለው ገልጸዋቸዋል አብርሃም ቀጥሎ ሲናገር ምን አለ ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው ብሎ ተናገረ ወተኽልቁነ ኢፍካ አላቸው በራሳችሁ ጊዜ አማልክት ናቸው ብላችሁ የእናንተ የፈጠራችኋቸው ፈጠራዎች ናቸው አለ የሰው ፈጠራዎች ናቸው ከአላህ ውጭ እሺ ሲጋውን ጥያቄ እናንተ በኢሳቅ በያዕቆብ ታምናላችሁ በሐዋርያቶች ታምናላችሁ አዎ እናምናለን እሺ እንደዛ ከሆነ ሱረቱ ሙሐመድ ሁለተኛው 47ኛው ምዕራፍ ነው ሱረቱ ሙሐመድ ሁለተኛው አያ ይመስለኛል ወለዚነ አመኑ ወአሚሉ الصالحات وآمنوا بما نزل على محمد وهو الحق من ربهم كفر عنهم سيئاتهم ከተሳሳት አስቆመኝ እያየሁ ስላልሆነ ማለት ነው ከወጣው ከዚህ ስለማይሰማችሁ ለእናንተ كفر عنهم سيئاتهم وأصلح بالهم እሺ እዚህ ጋር እኔ ኃይለ ቃል ምንድነው بما نزل على محمد እናንተ በሁሉም ካመናችሁ በመሐመድና በመሐመድ ላይ የወረደ ብቻ ያመነ እንደዛ ስለተረዳሁት ነው እስኪ እዚህ ላይ ምን ትለኛለህ ብቻ አይልም በእርሳቸው ላይ ብቻ ሳይሆን በመሐመድ ላይ በተወረደው ያመኑ ብሎ ተናገረ በመሐመድና በመሐመድ ላይ በወረደው አይዋ ያ ማለት በእርሳቸው እናምናለን በእርሳቸው ላይ በተወረደው እናምናለን በእርሳቸው ላይ ከተወረደው መካከል ምንድነው ከተባለ ለቀደሙት ነብያቶች ተውራትና እንጂል ተሰጥቷቸው ነበር ብሎ ማመን አንደኛ ነው በቁርአን ማመን ሲባል አልኢማም እዛ ላይ ለመሐመድ የወረደው ቁርአን ነው አዚቃ እኮ በእርሱ ውስጥ በተውራት መኖ የሚል ቃል አለ በእንጂል መኖ የሚል ቃል አለ በቁርአን ውስጥ እሺ ከመሐመድ ውጪ 24 ነብዮች አሉ ሰለላሁ እሺ ገለጻ የተደረገላቸው ማለት ሱረቱ ነባም ብዙዎች አለ ለምን መሐመድ የመጨረሻው ነብይ ሆኖ ሁልጊዜም ሰላዋት ስታወርዱ በነብያችሁ ላይ اللهم صل على محمد وعلى سيدنا محمد ትላላችሁ سيدنا محمد የሚለውን ቃል ለምን መጠቀም አስፈለገ እሱን አንጠቀምም እሱን የሚጠቀም ሰው ስህተት ነው በቁርአንም በሐዲስም ላይ በእርሱ መንገድ ሶላት አውርዷል አሉ ሰይድና መሐመድ የሚል የለም ነብያችን ሰለላሁ ዐለይሂ ወሰለም እርሱን አላስተማሩም
ነዓም ሰይድ አነ ሰይድ ወለድ አደም ብለዋል። እኔ የአደም ልጆች ሁሉ ሰይድ አለቃ ነኝ ብለው ተናግረዋል። ነገር ግን በሰለዋት አጠቃቀም ላይ እርሳቸው በነገሩን መሰረት ብቻ ነው የምንጠቀመው። ላ ነዚዱ ወላ ነንቁስ ሊአነሁ ወሕዩ ሚነላሂ ሱብሓነሁ ወተዓላ ከአላህ በተወረደበት መንገድ ነው የምንጠቀመው። እርሳቸው ሰላት አወራረድን ሲያስተምሩ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም በሁለት አይነት መንገድ ነው። በሁለቱም ላይ ሰይዲና የሚል ቃልን አልተጠቀሙም። ይህን የሚጠቀም ሰው ካለ ተሳስቷል። ታዲያ እንዴት ነው የወረደው ከተባለ ከእርሳቸው የተገኘው አላሁመ ሰሊ ዐላ ሙሐመድ ወዐላ አሊ ሙሐመድ ከማ ሰለይተ ዐላ ኢብራሂም ወዐላ አሊ ኢብራሂም ኢነከ ሐሚዱን መጂድ። በዚህ መልኩ ነው ዐላ ሰይዲና ምናምን የሚል የለም። ግን ብዙዎች ይላሉ እንደዚህ። ተሳስተዋል። የሰዎች ስራ ማስረጃ ሊሆን አይችልም። ማስረጃ በሃይማኖታችን ላይ ቁርአንና ሐዲስ ላይ የመጣ ቃል ነው። طيب كفر عنهم سيئاتهم كفر عنهم سيئاتهم يعني كفر عنهم سيئاتهم የከፈረላቸው ሰያቸውን የሙሐመድን ኡመቶች ብቻ ነው። እዚህ ጋር ይሄን ነው በደንብ ታስረዳ ይፈልጋል። ላ የሌሎችን አልማረላቸውም የሚል ያሰን ከፈረ عنهم سيئاتهم ማለት ከእነርሱ ኃጢአታቸውን ሰረየላቸው ወይንም ማረላቸው ነው አላህ Subhanahu Wa Ta'ala እንደሚመጣ። ስለዚህ ላለፉት ትውልዶች ይማርላቸዋል። በአላህ እስካመኑ ድረስ በመልእክተኞቹ እስካመኑ ድረስ ለእነርሱ ይማርላቸዋል። ያ ነገር ግን እዚህ ጋር እንትን አድርጎ ኻስ አድርጎ እያወራ ያለው ስለ ነብዩ ሰለላሁ ዐለይሂ ወሰለም ትውልድ ነው። ባለፉት ትውልዶች ልክ እንዲሁ ይሄ ህግ ይሰራል። በአላህ ካመነ በመልእክተኛው ካመነ ይሄን እመኑ ተብለው ታዘዋልና። ለምሳሌ ሐዋርያቶችን አላህ ሲያዛቸው ወኢዝ አውሐይቱ ኢለል ሐዋርይን አን አሚኑ ቢ ወቢረሱሊ ቃሉ አመና ወሽሀድ ቢአንና ሙስሊሙን አለ። አላህ ምን አላቸው? እናንተ ሐዋርያቶች ሆይ በእኔም እመኑ በላኩትም መልእክተኛ እመኑ አልኳቸው አለ። ስለዚህ በዚያን ባመኑ ጊዜ ይማርላቸዋል ኃጢአታቸው ማለት ነው። ብሻል ለዚህ ነው ሌላ ጥያቄ አለሽ? ሌላው ጥያቄ መሰለ አሁንም ሱረቱል ማኢዳ 3ኛው አያ ግማሽ ላይ መሰለ ባልሳሳት አልየውም አክመልቱ ለኩም ዲነኩም አሁን የሚለው ቃል ያለው የት ነው? ቁርአን ውስጥ ነው። ከቁርአን በፊት ኢስላም አለ ብለው ለማመን አልየውም አክመልቱ ለኩም ዲነኩም የሚለው ቁርአን ግማሽ ያኔ ቁርአን ከወረደ እንኳን ከግማሽ በኋላ ነው። ከግማሽ ዓመት በኋላ ሱረቱል ማኢዳ የወረደው ማለት የመጀመሪያው የወረደው ቁርአን ኢቅራ ቢስሚ ረቢከ ለዚ ኸለቅ ነው። ከዛም በፊት ለምን ስለ ኢስላም ገለጻ አልተደረገም? ሌሎች መጽሐፎች ላይ ተገልጿል፣ አስተምረዋል። ሁሉም ነቢያቶች አስተምረዋል። አላህ Subhanahu Wa Ta'ala ይሄን ተርኮታል። ያለፉትም ነቢያቶች ሁሉ ኢስላም እንዳስተማሩ ተርኮልናል። ሲናገር ምን አለ? ለምሳሌ ኑህ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ። እኔ ከሙስሊሞች እንደሆን ታዘዝኩ አለ። ማነው አዛዡ? አምላክ አላህ Subhanahu Wa Ta'ala። ልክ እንዲሁ ኢብራሂም ስለ ኢብራሂም ይላል ኢዝ ቃለ ለሁ ረቡሁ አስሊም ቃለ አስለምቱ ሊረቢል ዓለሚን። ያው ኢብራሂም መጀመሪያ የተነገረው ቃል ሙስሊም ሁን የሚል ነበር። ምን አለ? እነሆ ለዓለማቱ ጌታ ሙስሊም ሆኛለሁ ታዛዥ ሆኛለሁ አለ። ከዚያም ኢብራሂም ለትውልዱ ተናዘዘ ያችን እስልምና ወወሳ ቢሃ ኢብራሂሙ በኒህ አለ። በዚህችም ህግጋት በኢስላም ህግጋት ኢብራሂም ልጆቹን ተናዘዛቸው አለ። ያዕቆብም ልክ እንዲሁ ከዚያ በኋላ የኢብራሂም የልጅ ልጅ ወያዕቆብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ራሱ አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሞቱ አላቸው። ታዲያ ያዕቆብ ልጆች ሙስሊሞች እንደሆኑ ተናግረዋል ወይ? አዎ እዚያ ወረደ ብለው ይላል አም ኩንቱም ሹሃዳ ኢዝ ሐደረ ያዕቆብ አልመውት ኢዝ ቃለ ሊበኒህ ማ ተዕቡዱነ ሚን በዕዲ ቃሉ ነዕቡዱ ኢላሀከ ወኢላሀ አባኢከ ኢብራሂመ ወኢስማዒል ወኢስሐቀ ኢላሀን ዋሒዳ ወነሕኑ ለሁ ሙስሊሙን። ያው ሙስሊሞች ነን ብለው ቃል በቃል ተናገሩ። ከያዕቆብ ልጆች መካከል አንደኛው ዩሱፍ እሱስ ተናግሯል ወይ? አዎ ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊሊል አሐዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊዱንያ ወልአኺራ ተወፈኒ ሙስሊም አድርገህ ግደለኝ። ልክ እንዲሁ ሉጥ ዓለይሂ ሰላም ሙስሊም ነበር። ሐታ በኢብራሂም ዘመን አብሮ ሲያስተምር የነበረ ነው። በሌላ ቦታ ላይ የሉጥ ህዝቦች በሉጥና ቤተሰቦች ሙስሊሞች እንደነበሩ መልአኩ ጅብሪል ሲናገር ምን ይላል? እንዲያጠፋ እንዲቀስፍ በተላከ ጊዜ ፈማ ወጀድና ፊሃ ገይረ በይቲን ሚነል ሙስሊሚን። አላህ Subhanahu Wa Ta'ala ሲገልጸው ምን አለ? ሉጥን ቤተሰብ ፈማ ወጀድና ፊሃ ገይረ በይቲን ሚነል ሙስሊሚን፣ ከሙስሊሞች የሆኑ ከአንድ ቤተሰቦች አላገኘሁም ነበር በዛች ከተማ ላይ አለ። የሉጥን ቤተሰብ ምን ብሎ ጠራው? የሙስሊም ቤተሰብ ብሎ ጠራው። ከዚያስ በኋላ ሙሳ ዓለይሂ ሰላም እስልምናን ያስተማረው ህዝቦቹ ሙስሊሞች ነን ብለው ቃል በቃል ተናግረዋል። ማስረጃ በሱራ ይመስል አላህ Subhanahu Wa Ta'ala ሲናገር ይላል ስለ ሙሳና ስለ ህዝቦቹ
ወቃለ ሙሳ ሊቀውሚሂ ኢን ኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢን ኩንቱም ሙስሊሚን። ሙሳ ለህዝቦቹ ምን አላቸው? ህዝቦች ሆይ በአላህ የምታምኑ እንደሆናችሁና ሙስሊሞች እንደሆናችሁ በእርሱ ላይ ተመኩ አላቸው። ሙስሊሞች እንደሆናችሁ ይላቸው ነበር። ታዲያ ሙሳ ህዝቦች ሙስሊሞች ነን ብለው ቃል በቃል ተናግረዋል። ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን፣ ሙስሊሞች አድርገህ ግደለን አሉ የሙሳ ህዝቦች። ከዚያስ ሱለይማን ዐለይሂ ሰላም ልክ እንዲሁም ሰለሞን አላ ተዕሉ ዐለየ ወእቱኒ ሙስሊሚን፣ ሙስሊሞች ናችሁ ወይንም ታዛዦች ናችሁ ወደ እኔ ኑ ይላቸው ነበር። ታዲያ ንግስቲቱ ምን አለች? መጨረሻ ላይ ቃለት ረቢ ኢኒ ዘለምቱ ነፍሲ ወአስለምቱ መዐ ሱለይማን። ምን አለች? ወአስለምቱ መዐ ሱለይማን ሊላሂ ረቢል ዓለሚን፣ ከንጉስ ሰለሞን ጋር ለዓለማቱ ጌታ ለአላህ ታዛዥ ሆኛለሁ ሰልሜያለሁኝ አለች። ልክ እንዲሁ ደግሞ ማን ዒሳ ዐለይሂ ሰላም ለሐዋርያቶቹ እስልምናን ያስተማራቸው ሐዋርያቶች ምን አሉ? በሱለይማን ዐለይሂ ሰላም ጊዜ የነበረችው ንግስቲቱ ነች። በሱራ ነምል ታሪኳ ተገልጿል። ብልቂስ ብለው ዑለሞች አስቀምጠዋታል። እኛ በቁርአንና ሐዲስ ላይ ስሙ የተጠቀሰን አካል ያ ከራሳችን ዝም ብለን ከሙፈሲሮች የምንቀበል አይደለም። አላህ ሱብሓነሁ ወተዓላ ያለፈውን የሩቅን እውቀት እርሱ ብቻ ነው የሚያውቀው። በነቢይ በኩል ካልገለጠልን የእነርሱ ግምት ሆኖ ይቀራል። እንዳጠቃላይ ግን ስሟ ሳይሆን ዋና የሚያስፈልገው ታሪኳ ነው። አላህ ሱብሓነሁ ወተዓላ ብዙ ጊዜ ስም ላይ ትኩረት አያደርግም። አስሐቡል ከህፍ ለምሳሌ ያሉ የዋሻዎቹ ሰዎች በጣም ገራሚ የሆነ ተአምር እንዳደረገባቸው ተናግሮ ስማቸውን ግን ከስሙ ሳይሆን ዋናው ትምህርት ነው ከዚያ የሚወሰደው። ከነቢያቶች ለምሳሌ ያልተጠቀሱ በርካቶች አሉ። ዋናው ስማቸው ሳይሆን እነርሱ የሰሩትን ስራ ይገልጽልናል። አላህ ወረሱለን ቀድ ቀሱስናሁም ዐለይከ ሚን ቀብሉ ወረሱለን ለም ነቅሱስሁም ዐለይከ ወከለመ አላሁ ሙሳ ተክሊማ ይላል። የመጨረሻው ማን ነው? እንዳጠቃላይ ሐዋርያቶች ቃል በቃል እኛ ሙስሊሞች ነን ብለው ተናግረዋል። ፈለማ አሐሰ ዒሳ ሚንሁም አልኩፍረ ቃለ መን አንሳሪ ኢለላህ ቃለ አልሐዋርዩነ ነሕኑ አንሳሩላህ አመና ቢላሂ ወሽሀድ ቢአንና ሙስሊሙን። ሐዋርያቶች ምን አሉ? እነሆ በአላህ አምነናል አሉ። ጌታቸው ማን እንደሆነ መሰከሩ፣ አላህ አሉ። ወሽሀድ ቢአንና ሙስሊሙን፣ እኛ ሙስሊሞች መሆናችንን መስክር አሉ አለ። አያችሁ፣ አምላካቸው አላህ ሃይማኖታቸው እስልምና እንደሆነ ከገለጹ በኋላ ረበና አመና ቢማ አንዘልት አሉ። ጌታችን አላህ ሆይ ባወረድከው ቃል አመነን አሉ። በተውራት ማነው? በኢንጂል ወተበዕነ ረሱል፣ መልእክተኛውንም ተከተልን አሉ። ማንን ነው የተከተሉት? ዒሳን። ምን አሉ? መልእክተኛውን ተከተልን አሉ። ፈክቱብና መዐ ሻሂዲን፣ እኛንም ከመስካሪዎች ጻፈን አሉ። ሐዋርያቶች ግልጽ አድርገው ነው የተናገሩት። አምላካችን አላህ ነው አሉ። መልእክተኛችን የምንከተለው ዒሳ ነው አሉ። ሃይማኖታቸውን እስልምና ነው አሉ። መጽሐፋችን ኢንጂል ነው አሉ። አይሻርላ እና ይሄንን ጥርት አድርገው ሁላቸውም ተናግረዋል። ይሄን ይመስላል። ነገር ግን መጽሐፍ ቅዱስ ላይ አምላክ ከሚያናግራቸው መካከል ኑሕን መውሰድ ትችላለች። ወይም ነቢያቶች መጽሐፍ ቅዱስ ላይ እምነታቸው ሃይማኖታቸው ምን እንደሆነ ገልጸዋል ወይ? ለወፍ አይታወቅም። ክርስቲያን ናቸው ወይ? ለወፍ አይታወቅም። አይሁድ ናቸው ወይ? ለወፍ አይታወቅም። አንድ ነቢይ አምላክ በመጽሐፍ ቅዱስ ላይ ክርስትና ሃይማኖትን ተከተሉ ያለበት ቦታ የለም። ነቢያቶችም ክርስትና ሃይማኖትን ተከተሉ ብለው ትውልዶቻቸውን የሰበኩበት ቦታ የለም። አይታወቅም። ግን ክርስትና ትክክለኛው እምነት ነው ብለው አምነው ይሄዳሉ ሰዎች። ቢያንስ መጽሐፋቸው ላይ ይሄ ነገር ማስረጃ አለው ወይ? አምላክና ነቢያት ያውቁታል ወይ? የለም። ወደ ቁርአን ስትመጪ ግን አምላክ አላህ ራሱ ደንግጎታል እስልምና። ነቢያቶችም ራሳቸው ሰብከው ታገኛለሽ። ቃል በቃል ልክ አሁን እንደተናገርኩ ማለት ነው። ይሄን ይመስላል። አመሰግናለሁ። ጥያቄ ሲኖረኝ መጠለፍ ሆኖ አድርጋችኋለሁ። ቴንኪው። እሺ፣ ጥያቄ ያለው ጃ ታወራታለህ ወይ? አብዱልከሪም ነገር ወጣች መሰለኝ። እሺ ትንሽ እንቅራ መሰለኝ ደግሞ የቁርአን ጊዜ ነው አሁን። ወልአን حان وقت قراءة القرآن الكريم بالصوت በሱዳንኛ ድምፅ እንቅራ ወይስ በደጋነኛ ድምፅ? በደጋነኛ ድምፅ እንቅራ ወይንስ በገርባ ድምፅ? የደሴ ድምፅማ ያበረ ነበር። የደሴዎች ድምፅ ዲየም ሆይ ዲየግን ሆይ ዲየግነኝ ሲኮ ወዲንዴና እንዲያው ከደሴ ነኝ። ለምንድን ነው ደሴዎች ስታወሩ ዲንጫን ነው የምትሏት? ምን ያለ አንተ ዲየምባችን ስለሆነ ነው። እኛ ደሴዎች ዲየምባችን ስለሆነ ነው ዲየም የምንጫና
በዚህ አጋጣሚ ደሴን በጣም ነው የምወዳት። ያ ሰላም ደሴ መንጃ ፈቃድ ሳወጣ አስታውሳለሁ። በጣም ብርድ ነች። በተራራዎች መካከል ታጅባ ያለች ሀገር ነች። ወደፊት ኢንሻአላህ እንደ ደጋን ታድጋለች ብዬ ተስፋ አደርጋለሁ። እሺ በሱዲያን እኛ ድምጽ ነገር ማነው ሱራ ልቅራ? ቢስሚላሂ ረህማኒ ረሂም መርየም ካፍሃ ያ ዐይን ሷድ ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وهن العظم مني واشتعل الرأس شيبا ولم أكن بدعائك رب شقيا وإني خفت الموالي من ورائي وكانت امرأتي عاقرا فهب لي من لدنك وليا يرثني ويرث من آل يعقوب واجعله رب رضيا يا زكريا إنا نبشرك بغلام اسمه يحيى لم نجعل له من قبل سميا قال رب أنى يكون لي غلام وكانت امرأتي عاقرا وقد بلغت من الكبر عتيا قال كذلك قال ربك هو علي هين وقد خلقتك من قبل ولم تك شيئا قال رب اجعل لي آية قال آيتك ألا تكلم الناس 3 ليال سويا فخرج على قومه من المحراب فأوحى إليهم أن سبحوا بكرة وعشيا يا يحيى خذ الكتاب بقوة وآتيناه الحكم صبيا وحنانا من لدنا وزكاة وكان تقيا وبرا بوالديه ولم يكن جبارا عصيا وسلام عليه يوم ولد ويوم يموت ويوم يبعث حيا واذكر في الكتاب مريم إذ انتبذت من أهلها مكانا شرقيا فاتخذت من دونهم حجابا فأرسلنا إليها روحنا فتمثل لها بشرا سويا قالت إني أعوذ بالرحمن منك إن كنت تقيا قال إنما أنا رسول ربك لأهب لك غلاما زكيا قالت أنى يكون لي غلام ولم يمسسني بشر ولم أك بغيا قال كذلك قال ربك هو علي هين ولنجعله آية للناس ورحمة منا وكان أمرا مقضيا فحملته فانتبذت به مكانا قصيا فأجاءها المخاض إلى جذع النخلة قالت يا ليتني مت قبل هذا وكنت نسيا منسيا فناداها من
تحتها ألا تحزني قد جعل ربك تحتك سريا وهزي إليك بجذع النخلة تساقط عليك رطبا جنيا فكلي واشربي وقري عينا فإما ترين من البشر أحدا فقولي إني نذرت للرحمن صوما فلن أكلم اليوم إنسيا فأتت به قومها تحمله قالوا يا مريم لقد جئت شيئا فريا يا أخت هارون ما كان أبوك امرأ سوء وما كانت أمك بغيا فأشارت إليه قالوا كيف نكلم من كان في المهد صبيا قال إني عبد الله آتاني الكتاب وجعلني نبيا وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا وبرا بوالدتي ولم يجعلني جبارا شقيا والسلام علي يوم ولدت ويوم أموت ويوم أبعث حيا ذلك عيسى بن مريم قول الحق الذي فيه يمترون ما كان لله أن يتخذ من ولد سبحانه إذا قضى أمرا فإنما يقول له كن فيكون وإن الله ربي وربكم فاعبدوه هذا صراط مستقيم فاختلف الأحزاب من بينهم فويل للذين كفروا من مشهد يوم عظيم أسمع بهم وأبصر يوم يأتوننا لكن الظالمون اليوم في ضلال مبين وأنذرهم يوم الحسرة إذ قضي الأمر وهم في غفلة وهم لا يؤمنون إنا نحن نرث الأرض ومن عليها وإلينا يرجعون واذكر في الكتاب إبراهيم إنه كان صديقا نبيا إذ قال لأبيه يا أبت لم تعبد ما لا يسمع ولا يبصر ولا يغني عنك شيئا يا أبت إني قد جاءني من العلم ما لم يأتك فاتبعني أهدك صراطا سويا يا أبت لا تعبد الشيطان إن الشيطان كان للرحمن عصيا يا أبت إني أخاف أن يمسك عذاب من الرحمن من الرحمن فتكون للشيطان وليا قال أراغب أنت عن آلهتي يا إبراهيم لئن لم تنته لأرجمنك واهجرني مليا قال سلام عليك سأستغفر لك ربي إنه كان بي حفيا وأعتزلكم وما تدعون من دون الله وأدعو ربي عسى ألا أكون بدعاء ربي شقيا فلما اعتزلهم وما يعبدون من دون الله وهبنا له إسحاق ويعقوب وكلا جعلنا نبيا ووهبنا لهم من رحمتنا وجعلنا لهم لسان صدق عليا واذكر في الكتاب موسى إنه كان مخلصا
وناديناه من جانب الطور الأيمن وقربناه نجيا ووهبنا له من رحمتنا أخاه هارون نبيا واذكر في الكتاب إسماعيل إنه كان صادق الوعد وكان رسولا نبيا وكان يأمر أهله بالصلاة والزكاة وكان عند ربه مرضيا واذكر في الكتاب إدريس إنه كان صديقا نبيا ورفعناه مكانا عليا أولئك الذين أنعم الله عليهم من النبيين من ذرية آدم وممن حملنا مع نوح ومن ذرية إبراهيم وإسرائيل وممن هدينا واجتبينا إذا تتلى عليهم آيات الرحمن خروا سجدا وبكيا فخلف من بعدهم خلف أضاعوا الصلاة واتبعوا الشهوات فسوف يلقون غيا إلا من تاب وآمن وعمل صالحا فأولئك يدخلون الجنة ولا يظلمون شيئا جنات عدن التي وعد الرحمن عباده بالغيب إنه كان وعده مأتيا لا يسمعون فيها لغوا إلا سلاما ولهم رزقهم فيها بكرة وعشيا تلك الجنة التي نورث من عبادنا من كان تقيا وما نتنزل إلا بأمر ربك له ما بين أيدينا وما خلفنا وما بين ذلك وما كان ربك نسيا رب السماوات والأرض وما بينهما فاعبده واصطبر لعبادته هل تعلم له سميا ويقول الإنسان وإذا ما مت لسوف أخرج حيا أولا يذكر الإنسان أنا خلقناه من قبل ولم يك شيئا فوربك لنحشرنهم والشياطين ثم لنحضرنهم حول جهنم جثيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لننزعن من كل شيعة أيهم أشد على الرحمن عتيا ثم لنحن أعلم بالذين هم أولى بها صليا وإن منكم إلا واردها كان على ربك حتما مقضيا ثم ننجي الذين اتقوا ونذر الظالمين فيها جثيا وإذا تتلى عليهم آياتنا بينات قال الذين كفروا للذين آمنوا أي الفريقين خير مقاما وأحسن نديا وكم أهلكنا قبلهم من قرن هم أحسن أثاثا ورئيا قل من كان في الضلالة فليمدد له الرحمن مدا حتى إذا رأوا ما
الساعة فسيعلمون من هو شر مكانا وأضعف جندا ويزيد الله الذين اهتدوا هدى والباقيات الصالحات خير عند ربك ثوابا وخير مردا أفرأيت الذي كفر بآياتنا وقال لأوتين مالا وولدا أطلع الغيب أم اتخذ عند الرحمن عهدا كلا سنكتب ما يقول ونمد له من العذاب مدا ونرثه ما يقول ويأتينا فردا واتخذوا من دون الله آلهة ليكونوا لهم عزا كلا سيكفرون بعبادتهم ويكونون عليهم ضدا لم تر أنا أرسلنا الشياطين على الكافرين تمزهم مزا فلا تعجل عليهم إنما نعد لهم عدا يوم نحشر المتقين إلى الرحمن وفدا ونسوق المجرمين إلى جهنم وردا لا يملكون الشفاعة إلا من اتخذ عند الرحمن عهدا وقال اتخذ الرحمن ولدا لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هدا أن دعوا للرحمن ولدا وما ينبغي للرحمن أن يتخذ ولدا إن كل من في السماوات والأرض إلا آتي الرحمن عبدا لقد أحصاهم وعدهم عدا وكلهم آتيه يوم القيامة فردا إن الذين آمنوا وعملوا الصالحات سيجعل لهم الرحمن ودا فإنما يسرناه بلسانك لتبشر به المتقين وتنذر به قوما لدا وكم أهلكنا قبلهم من قوم هل تحس منهم من أحد أو تسمع لهم ركزا يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها نعم أجر العاملين الذين صبروا وعلى ربهم يتوكلون وكأين من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم يا عبادي الذين آمنوا إن أرضي واسعة هيا فاعبدون كل
نفس ذائقة الموت كل نفس ذائقة الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري تحتها الأنهار نعم أجر العاملين الذين صبروا على ربهم يتوكلون كأين من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. والنجم إذا هوى ما ضل صاحبكم وما غوى وما ينطق عن الهوى إن هو إلا وحي يوحى علمه شديد القوى ذو مرة فاستوى وهو بالأفق الأعلى ثم دنا فتدلى فكان قاب قوسين أو أدنى فأوحى إلى عبده ما أوحى ما كذب الفؤاد ما رأى أفتمارونه على ما يرى ولقد رآه نزلة أخرى عند سدرة المنتهى عندها جنة المأوى إذ يغشى السدرة ما يغشى ما زاغ البصر وما طغى لقد رأى من آيات ربه الكبرى أفرأيتم اللات والعزى ومناة الثالثة الأخرى ألكم الذكر وله الأنثى تلك إذا قسمة ضيزى إن هي إلا أسماء سميتموها أنتم وآباؤكم ما أنزل الله بها من سلطان إن يتبعون إلا الظن وما تهوى الأنفس ولقد جاءهم من ربهم الهدى أم للإنسان ما تمنى فلله الآخرة والأولى وكم من
ملك في السماوات لا تغني شفاعتهم شيئا إلا من بعد أن يأذن الله لمن يشاء ويرضى إن الذين لا يؤمنون بالآخرة ليسمون الملائكة تسمية الأنثى وما لهم به من علم إن يتبعون إلا الظن وإن الظن لا يغني من الحق شيئا فأعرض عمن تولى عن ذكرنا ولم يرد إلا الحياة الدنيا ذلك مبلغهم من العلم إن ربك هو أعلم بمن ضل عن سبيله وهو أعلم بمن اهتدى ولله ما في السماوات وما في الأرض ليجزي الذين أساءوا بما عملوا ويجزي الذين أحسنوا بالحسنى الذين يجتنبون كبائر الإثم والفواحش إلا اللمم إن ربك واسع المغفرة وأعلم بكم إذ أنشأكم من الأرض وإذ أنتم أجنة في بطون أمهاتكم فلا تزكوا أنفسكم هو أعلم بمن اتقى أفرأيت الذي تولى وأعطى قليلا وأكدى أعنده علم الغيب فهو يرى أم لم ينبه بما في صحف موسى وإبراهيم الذي وفى ألا تزر وازرة وزر أخرى وأن ليس للإنسان إلا ما سعى وأن سعيه سوف يرى ثم يجزاه الجزاء الأوفى وأن إلى ربك المنتهى وأنه هو أضحك وأبكى وأنه هو أمات وأحيا وأنه خلق الزوجين الذكر والأنثى من نطفة إذا تمنى وأن عليه النشأة الأخرى وأنه هو أغنى وأقنى وأنه هو رب الشعرى وأنه أهلك عادا الأولى وثمود فما أبقى وقوم نوح من قبل إنهم كانوا أظلم وأطغى والمؤتفكة أهوى فغشاها ما غشا فبأي آلاء ربك تتمارى هذا نذير من النذر الأولى هذا نذير من النذر الأولى
أزفت الآزفة ليس لها من دون الله كاشفة أفمن هذا الحديث تعجبون وتضحكون ولا تبكون وأنتم سامدون فاسجدوا لله واعبدوا የመጨረሻ እዚያ እንተኛለን። ሁሉ በዚህ يا عبادي الذين آمنوا إن أرضي واسعة فإياي فاعبدون كل نفس ذائقة الموت كل نفس الموت ثم إلينا ترجعون والذين آمنوا وعملوا الصالحات لنبوئنهم من الجنة غرفا تجري من تحتها الأنهار نعم أجر العاملين الذين صبروا وعلى ربهم يتوكلون وكأين من دابة لا تحمل رزقها الله يرزقها وإياكم وهو السميع العليم وما لنا ألا نتوكل على الله وقد هدانا سبلنا ولنصبرن على ما آذيتمونا وعلى الله فليتوكل المتوكلون وقال الذين كفروا لرسلهم لنخرجنكم من أرضنا أو لتعودن في ملتنا فأوحى إليهم ربهم لنهلكن الظالمين ولنسكننكم الأرض من بعدهم ذلك لمن خاف مقامي وخاف وعيد واستفتحوا وخاب كل جبار عنيد من ورائه جهنم ويسقى من ماء صديد يتجرعه ولا يكاد يصيغه ويأتيه الموت من كل مكان وما هو بميت ومن ورائه عذاب غليظ مثل الذين كفروا بربهم أعمالهم كرماد اشتدت به الريح في يوم عاصف لا يقدرون مما كسبوا على شيء ذلك هو الضلال البعيد ألم تر أن الله خلق
وما ذلك على الله بعزيز. والله سورة إبراهيم በጣም የሚገርም ምዕራፍ ያ ሰላም ሙሉ ቁርአን ያ ሰላም ያ ሰላም ያ ሰላም وقال الذين كفروا لرسلهم እነዚያም የካዱት ሰዎች ለመልእክተኞቻቸው አሉ ለኑኽሪጀነኩም ሚን አርዲና ከሀገራችን እናባራችኋለን እናስወጣችኋለን አሏቸው። አው ለተዑዱነ ፊ ሚለቲና ወይንም ደግሞ ሌላ ምርጫ አለ። እርሱ ምንድን ነው? ወደኛ መንገድ ትመለሳላችሁ፣ ካልሆነ ግን ከሀገራችን እናስወጣችኋለን አሏቸው። ፈአውሓ ኢለይህም ረቡሁም ለኑህሊከነ አዛሊሚን ወደ እነርሱም ወደ እነዚያ መልእክተኞች እኔ አምላካቸው አላህ መልእክቴን አስተላለፍኩላቸው፣ ገለጥኩላቸው። ምን የሚል ቃል? እነዚህን በዳዮች አጠፋቸዋለሁ፣ በቃ የሚል ይቀስፋቸዋለሁ። ወለኑስኪነነኩም አልአርض ሚን ባዕድህም እነርሱን ካጠፋቸው በኋላ እናንተን በእነርሱ ምድር ላይ እንድትኖሩ አድርጋቸዋለሁኝ አላቸው ለነቢያቶች። እናንተ እናባራቸዋለን ነበር አይደል ያሉት። ለምንድን ነው ይሄን አሏቸው? ከፍ ብለው ይናገራል። ወደ አላህ ስለጠሯቸው፣ አላህን በብቸኝነት ተገዙ፣ ከባዕድ አምልኮ ውጡ ስላሏቸው። ወለኑስኪነነኩም አልአርض ሚን ባዕድህም ከእነርሱም በኋላ ይችን ምድር እናንተን አኖራቸዋለሁኝ አላቸው። እንዳለውም ቃሉን ጠበቀ አምላክ አላህ። የኑህ ህዝቦች ሲያሳድዱት እርሱን አዛ ሲያደርጉት አላህ እነርሱን አጠፋና ጥርግርግ አድርጎ ኑህንና አማኞችን አኖራቸው። የሁድ ህዝቦች አዛ ሲያደርጉት የሁድ ህዝቦችን ከሃዲያኖችን በአውሎ ነፋስ ቀሰፋቸውና ሁድንና ህዝቦችን አኖራቸው በዚያች ምድር ላይ። ሷሊህንም ልክ እንዲሁ ሁላቸውን የሉጥ ህዝቦች እንዳለ ግብረ ሰዶማውያንን ተቀሰፉ። ሉጥ በዚያች ምድር ላይ ኖሮ እስከ ህይወት መጨረሻ ድረስ ኖረ። እያችሁ አላህ ቃሉን ጠባቂ ነው። ወለኑስኪነነኩም አልአርض ሚን ባዕድህም ዛሊከ ሊመን ኻፈ መቃሚ ወኻፈ ወዒድ ወስተፍተሑ ወኻበ ኩሉ ጀባሪን ዐኒድ ሚን ወራኢሂ ጀሀነም ወዩስቃ ሚን ማኢን ሰዲድ የተጀረዑሁ ወላ የካዱ ሲጉሁ ويأتيه الموت من كل مكان وما هو بميت ومن ورائه عذاب غليظ مثل الذين كفروا بربهم أعمالهم كرماد اشتدت به الريح في يوم عاصف لا يقدرون مما كسبوا على شيء ذلك هو الضلال البعيد. يا سلام ከሃዲያኖች ከዛ በኋላ ጀሃነም ገብተው እንደሚቀጡ እየተናገረ ነው። واستفتحوا وخاب كل جبار عنيد من وراء جهنم ويسقى من ماء صديد يتجرع ولا يكاد يسيغه ويأتيه الموت من كل مكان سبحانك اللهم وبحمدك أشهد
አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ። ቻው ቻው ቻው። እዚህ እኮ ድርብ ጥርስ ነበረኝ፣ አሁንም አለ። ተጠባባቂ አድርጌ አስቀምጫ ነው። እንደዚህ አይነት 4 ነበረኝ ወላሂ። ይሄ አንድ ተቻ የዚህ አይነት እዚህም ነበረ፣ እዚህም ነበረ፣ እዚህም ነበረ፣ 4 ነበር አስታውሳለሁ። መድረሳ እያለሁ ነው ያስነቀልኩት። ከአበቹ ወይ ነው ከሰርግ እንዳያመጣ እኔ ጋር የሚቀራ ልጅ ነበር፣ ሁሴን ድረስ ይባል። ላስነቅልልህ ብሎ ወሰደኝ። ገና ልጅ ነኝ። ከዚያ የሆነ ቦዳ የሚባል ሰፈር አለ፣ ሰርግ እንደመጨረሻ መውጫ ወደ ኮምቦልቻ፣ እዛ ወሰደኝ። የሆነች ሽፍታ ሽማግሌ ናት። ወደ ሽማግሌ ሄደ ነው በቃ እንትን ነበር። በወጣትነቱ እያለ በጣም ሽፍታ ነበር፣ ይፈራ ነበር ምናምን። መሳሪያ ይዞ እንትን ነበር፣ ሰዎችን ያገታቸው ምናምን ነበር አሉ። አሁን ጥርስ ይነቅላል ምናምን። እሱ ጋር ወሰደኝ። ምንም ማደንዘዣ የለም የለው ወላሂ። የሆነ እንትን አለ እንደዚህ እንትን መያዣ ነው የሚመስለው። ከዛ ይህንና ይህን በአንድ ቀን ነቀለልኝ። በዚህ ያዝ አድርገውኝ በግድ ነቅለልኝ። ያ ሰላም በጣም ረጃጅም ነበር ወላሂ። ቫምፓየር ለሁለ ትንሽ ነበር ያልኩት። እዚህ እነዚህ ነገር ከዛ እዚህ ቀረች አንድ እዚችን ተነግራለች። እቺን አጥንት መጋጫ ትሆናለህ አለች አለኝ ወላሂ አስታውሳለሁ። እቺ አጥንት መጋጫ ትሆናለች። ከዛ ይሄንን አጥንት መጋጫ ተወለ። አሁን ኮካ ምናምን በዚህ ጫም ከፍተው 6ኛ ክፍል ስማር ሰው ጋር ስጣላ ምናምን በዚህ ጭቅጭ አደረገበት ነበር። የጌታ ሰው ጸጋ ይበዛላችሁ። ያ ሰላም። እስከ ስንተኛ ክፍል ድረስ ተምራችኋል? እስከ 6ኛ እስከ ቢክ እስክሪብቶ አለች። አሁን ቢክ አለች። ቢክ ቢፋ እስከ 12ኛ ይላል። ረባል አንተማ በቃ ዩኒቨርሲቲ ጨርሰሃል አልተማርክም። እሺ ተዛሳ እስከ 9 ረባል አንተማ በጣም ብዙ ተምራል። ማስረጃ እስኪ የሻኛ አካውንት ተዘግቶ ነው እንዴ? አካውንት ተዘግቷል። እስከ 4 ቀን ደግሞ ይከፈታል። ከረከም በኋላ እዚያ እንገባለን። ከረከም በኋላ ስንማር ሕፃን እያለን ማተስ መምህር መርቅኖ ሲገባ 1 2 3 4 5 6 7 ኦባማ አለ ይላል። ወላሂ በቃ አላህ ጀርጀው ፍሳላ ምንድነው ያወራኝ ያለሁት? እስኪ ጓዲ ራሴ ልጠይቅ። يتم إضفاء اللاصق على سطح واحد مع مراعاة. السلام عليكم. تشاو. سلام تلوطا بصير نجم.